በጽናት እምነቱን አዝሎ ሐቅ አስከትሎ ማን ይሆን ጥቅሙን የሰዋ እውነቱን ብሎ አዲስ አበባ የትውልድ አገሬ ያደግኩብሽ መንደር መርካቶ ሰፈሬ ሸግየና በጊዜ ሸጋ ሰው ቶሎ ድረስ ሸግየና በጊዜ ሸጋ ሰው ቶሎ ድረስ በቅብት ጉትፈትለፍ ባሸለም ከውፈረ ከገራው ባሻገር ከዚያው ካንቺ ሆኖ የሐሳቤ ነገር من بانشي يولالات كقرش مودرش متوي كلات فكرين نادين خواني تميتكلال تميتكلال مسمى جروس مسمى متعيا زاريز متمى بس فكر قبتو على جنك إلى الأولاد اسمع አሪል ሻሮን ፍለፊት አገናጭ ተጭባብተናል የሰራቸው ስራዎች በቃ ወለም ዝለም የሌላቸውና በጣም ቶፕ የሆኑ ሁሉም ቆንጆቹና በቃ ቶፕስት የሚባሉ ናቸው በቃ ይሄን ዘፈን ነበር መሰለኝ ሙሉቀት ዘፈን የነበረው ትዝታ የኔ ትዝታ ትዝታ የኔ ትዝታ ትዝታ የኔ ትዝታ ትዝታ ነኝ ለማታ እነሱ ዘፍነው ቀረጻቸውና ወደኔ የሚያፈጡት ሲሆን በእነሱ ዘፍነው እኔ ተሰቃየው አልኩት አይመጣልኝም ከዛ በኋላ አይመጣ ተቸገርኩ ገባ ሶስቱ ሰዎች ታስከ በሞደርን የኢትዮጵያ ሙዚቃ ደረጃ ላይ በቃ ሳይሳሳቱ የሙዚቃን ጥግ የሙዚቃን እንትን ያሳዩን ሰዎች ናቸው ቢቢናታን አሁን ከተጠራውና ሄድኩና አነጋገረኝ ምናምን ነገር ጎበዝ ምናምን በብራይስ ምናምን ነገር ስለሰራው ስራ እናመሰግናለን ምናምን እንደዚህ ያለ ስላስጨናቂ ልናገር ከተባለ ብዙ ነገር መናገር ይችላል በቃ ዝም ብሎ እንዳልከው በቃ ብዙ ስራ እየሰራ ዝም ብሎ በቃ ህይወቱን ዝም ብሎ ያሳለፈና ሳይታወቅለት ዜማዎቹ በቃ የስሙን ሳይታወቅ እንትን ያለ ሰው ነውና ወደሚቀጥለው እሺ አቤ መቀጠል እንችላለን እሺ ወደ ደሬ እንሂድ ደረጀ ተፈራ በጣም ደሬን እስኪ ገለጸው አንተ አቤ ደረጀ ተፈራ ብዙ ድሉን ካላገኘው በጣም ይገርማል እኮ አቤ ሁለቴ ወይ ሶስቴ አግኝቼው ማቀም ይመስለኝ እንደ ኤክስፕረስ ባንድ ጋር ባናቱ ናይት ክለብ ስራ ጀምረው እዛ አግኝቻለሁ በጣም በድርሰቱም በቤዝ ጊታር አጫዋታቸውም ከመወዳቸው በነገራችን ላይ ወንድማማቾቹን ወዳቸዋለሁ በጣም ቤዝ አጫዋታቸው የሁለቱም የሚገባኝና መወደው ነው የደረጀም የኔ ሰው ተፈራ የሚገርም ድርሰቶቹ ደግሞ በጣም የሚገርሙኝ ናቸው በጣም ለሰጣቸው ሰዎች ሁሉ እጅግ የተዋጡ ስራዎችን የሰራ ግን የሚገርም የሚቀራረቡብኝ ሰዎች አሉ አቢ አንተ የበለጠ ትገልጸዋለህ ብዬ አስባለሁ ምክንያቱም ብዙ ስራ ላይ ተገናኝታችሁ አብራችሁ ብዙ ሰርታችኋል እኔ እንዳልኩ ያገኘሁት ይሄን ያህል ጊዜ ነው በስራው ነው ማቀው በስራው በደንብ አቀዋለሁ ብዬ አስባለሁ በባህሪው ደግሞ
እጅግ የሚገርመኝና የሚያሳዝነኝ አይነት ሰው ነው በጣም ቁጥብ ነው በጣም አይናገርም ደረጀ በጣም ዝምተኛ ነው ራሱን ነው የሚያዳምጠውና ምልህ እንደ አብዛኛዎቹ ከሚቆጩ ባለሙያዎች መካከል ነው ደሬን ለማስተዋወስ ባጭሩ እንደሌሎቹ እንደው ለአዲሱ ትውልድ እንደ ብልጭታ ማሳያ ከሆኑ ስራዎቹን ጥቂት ልጋብዝና ወደ አንተ ልምጣብ እሺ ባሳሟለሌ ሷን ማናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ መልካም ውለታ ስለሰው በቸገናታ ከኔ ማናለደጅ ከሰለው የቀርቦ ወዳጅ የቆረቆራኝ ከወዲህ ሳውጣሽ እየከነከነ ከልቤ ሳውጣሽ ደግሞ ባይኔ መጣሽ ወይ ሁለት ቢላ አንዱን ማሳጣሽ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መታትሽ ጥለሽኝ ስትሄጂም ካልከበደሽ አላስገደድሽም ትዝብት ነው ደሬን እኔ እንግዲህ ያው አገር ፍቅር ሲሰራ የዱኒን የባለቤቱን ሙዚቃ እየሰሩ አንድ ላይ ክሊፑን ነው በዛ ነው እንደው እኔ ማቀው ከዛ በኋላ እንግዲህ በስራ የተገናኘ ነው ያው ኬኔዲ ኔሽን ቤት ላይ ይመስለኛልና እዛ ላይ ተገናኘን ከዛ ያው የኬኔዲና ብርቱካንን በቃ አሞራው ባንድ የሚባል ከተፈጠረ ጊዜ ጀምሮ ያው ደሬ ያለ እዛ ላይ እና በጣም የኔን ዜማዎች ይከታተላል እኔም ደግሞ እሱ የሚሰራቸው ስራዎች በጣም እና ቀደም የተናገርኩት የተወሰኑ ደራሲያን ለምሳሌ አሳየ ዘገየን ማስረሻንና ደሬን ብትወስዳቸው የሰራቸው ስራዎች በቃ ወለም ዝለም የሌላቸውና በጣም ቶፕ የሆኑ ሁሉም ቆንጆዎችና በቃ ቶፕስት የሚባሉ ናቸው በቃ እንደዚህ እንዲሰርቶ ትንሽ እንትናል የሚባሉ አይነት አይደሉም በቃ ጥንቅቅ ተብሎ የተሰሩና ጆሮስ ቶሎ መግባት የሚችሉ ናቸው የሚሰሩትና ደሬ ደግሞ ለዚህ ታደለ ነው ደሬ ስራዎች የሽሜ ቤት ላይ ሐሳብ ትካዜ በስራ ይሄ ጥንትም ላይ ሆነልሽ እንደው ተቸገርሽ አንቺ ቅናተኛ ቅናት በጣም የሚገርም ነው ሐሳብ ትካዜ የስራ ደርሶ የስራ ከፍቅር ጋር አንቺ ቅናተኛ ቅናት አታልምጂ በሌለኛ መሪ ከሰው አታግቢ ዶሴው እየቆረቆረኝ ስለንተንም እንደውም አንድ እንትን ላለው እዚሁ አጋጣሚ እሱ ላይ መውደድ ነው የሚመስለኝ ባጭር ልንገር እዚህ ላይ ወደ ደሬ ላይ ነው ያለነውና ደሬ ላይ ነውና ሙሉ ቀን መለሰን መጀመሪያ ሳገኘው ይሄን ዘፈን ይመስለኛል ገና ሳገኘው በመኪና ይዞኝ ሄዶ ሴንትራል ሙዚቃ ቤት ውስጥ ነው ይዘፍናሉ ሮሃዎች እና እኔ ጊዮኖቴን አላቆም ለመጀመሪያ ጊዜና ይሄን ዘፈን ነበረ መሰለኝ ሙሉ ቀን ዘፈን የነበረው መውደድ ነይና ፍቅር ነይና መውደድ ነይና ፍቅር ነይና በፍቅር ተከናሽ ትቀሪያለሽ ሆይ በሞቴ ነይና ናጠይቀዋለሁ ትቻለሁ ብሎኛል መቻለ ግን የዛን ቀን ግን በወቅቱ ግን የዛ እንዲ ነበር ብዬ ማልጠይቁትምና መውደድ ነይ ፍቅር ነይ በፍቅር ተከናሽ ትቀሪያለሽ ሆይ በሞቴ ነይና እንደዛ ቆና ተራራ አናናና ይገርምና ይሄን ዘፈን ሁሉ ጭንቅላት ውስጥ እንትን ይሄስ ያን ጊዮን ነው የሰማሁት ማለት ነውና ከዛላ ቴዲ ሰራችሁ ማለት ቴዲ ታደሰራችሁ መውደድ ነይና ፍቅር ነይና መውደድ ነይና ፍቅር ነይና
በፍቅር ጨክነሽ ትቀሪያለሽ ወይ በሞቴ ነይ ነይ እና የስራው ደግሞ የደሬ ስራ ነውና ከዛ ፊት የጸጋዬ ነበር የሚገርም እዘፈን በተናገር እስኪ እኔም ደግሞ እንዳዲስ ልስማው እስኪ ባክህ ይሄም የቆረቆረኝም የጸጋዬ ነበር እውነት ግን ነው አዎ ቅድሚያ ካሴት የመስራት እድሉን ቴዲ ያገኘች እሺ ጸጋዬ ካሴት ከመስራቱ በፊት ነበር የሰጠው አብረው ናቸው ከጸጋዬ ጋር ከፍተኛ ቆያልኩ ለምን እኔ አሁን ሙሉቀን ሳስብ ጸግሽ ከመስራቱ በፊት ነው ሙሉቀኔን እንትን ይሰማው ነው ለምን መሰለ አብረው እንደሰራውም ነግሮኛል ሙሌ አዎ አብረው ያደጉታ ከፍተኛ 16 ኦኬ ጸጋዬ ብዙ ድርሰቶች ነው መጀመሪያ አስጠንቶት ነበር አዎ ግን ጸጋዬ ደግሞ ድሉን ያገኘው በኋላ ነው ወደ ካሴት በኋላ ነው በጣም ገርም ነው ዋጋ በዚህ አጋጣሚ ግን አንድ ነገር ላስታውስ አብዴ ወጥልኝ ሆዴ በሌላ ሰው ስም ነው ሐዋላዋይ ላይ የወጣው ዜማውም ግጥሙም የሌላ ሰው ነው ተብሎ ግን የደረጀ ተፈራ እኔ ራሱ በኋላ ላይ ቁረጥልኝ ሆዴ ይሄ ነገር እስኪ ንገረኝ እስኪ አያውን እንደዚህ በቃ ሰዎቹ በደንብ መስማት ስላለባቸው ሰው ማወቅ ስላለበት ቁረጥልኝ ሆዴ የደሬ ነው አይደለ የደረጀ ስራ ነው ይኸውልህ እሱም ከፍተኛ በሌላ ስም ነው የወጣው አዎ ከፍተኛ ያያሉ አብረው እዛ ኪነት ውስጥ የነበረ ሰው አለ እሱ ክራር ይጫወታል ያ ሰው ደሬም የተለያዩ መሳሪያዎች ነበር የሚጫወተው ታውቃለህ ማሲንቆ ሁሉ በጣም ጎበዝ ነው ደረጀ እና የደረጀ ነገር የሚገርም የደሬ እንትን አሁን በዚሁ ደግሞ አንድ ዘፈን ስለ ሰው ሰውነቱ ማንሳት ፈልጋለሁ ጨርስና እስኪ እንደው እና በኋላ ላይ ሲጣራ የደሬ ደግሞ ዲያሪም ተገኘ እዚህ አጋጣሚ ስራዎቹን ያሰፈረበት አዎ ዞሮ ብዙአየሁ አሁን እንዳዲስ ሲሰራው በትክክለኛ በባለቤቱ በደረጀ ስም ተደርጎ ተሰራ ባሰማለሌ ሷን ማናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ወደ አንተ መምጣት እንችላለን እኔም በዚሁ አጋጣሚ ስለ ሰው በሰውነቱ ነውና ሰው በሰውነቱን እንግዲህ እንደው እናጥራው ልክ ነህ በዚህ አጋጣሚ አድማጭ ተመልካቾቻችን ሰው በሰውነቱ አቤም ይልምሽም ኤፍሬምም ሲሰሩት የሚያውቁትን መጠሪያ ነው የሚጠቀሙት አብዛኛው ሰው ደግሞ ብቱልም መልካም ውለታ በሚል ነው የሚያውቀው እንዲቀል ይሄ ነው ብቱልም መልካም ውለታ መልካም ውለታ ስለሰው በቸገናታ ከኔ ማናለደጅ ከሰለው የቀረው ወዳጅ እኔ ደግሞ ዘፈኑን ስቀበለው ትዝታ አይነት ትዝታ የሚል እንትን ነውና በአጋጣሚ የሆነ ቀን ላይ ፍቃዱ በርታ የሚባል ዋሪያ ሙዚቃ ቤት ባለቤት ነበር የሚመስለን ለካ ባለቤቱ እዛው ያየነው ሌላ ሰው ነው እና አክት የሚያደርገውም መልኩም ምንም የሙዚቃ ቤት ባለቤት የሚመስለው ፍቃዱ በርታ ነው እና ፍቄ በጣም ኤፊን በጣም ይወዳል እኔ ኒል ምሽን ይወዳል እና በቃ ብዙ ጊዜ ወደ አምባሰል ስንሄድ ይመጣል እሱና አቤ ብሎ አንድ ቀን መጣና ካሴት እስኪ እዚህ ጋር የሚጠቅማችሁ ከሆነ እቺን ዘፈን እስኪ ሞክሯት ምናምን እና በካሴት ሰጠኝ ማን ሰጠኝ ፍቃዱ በርታ የአሰፋ በርታ ወንድም አሰፋ በርታ በህይወት አለ እርግጠኛ ነኝ ታላቅ ወንድሙ መሰለኝ ወይም ታናሽ ወንድሙና ፍቃዱ በርታ መጥቶ ሲሰጠኝ ያን ካሴት ያን ወሰድንና ኤፍኔ ምሽሆነ ከፈት ነው ስንከፍተው ትዝታ የኔስ ትዝታ የኔስ በክራር ነው እና ይቆማል ትዝታ የኔስ ትዝታ የኔስ ትዝታ ነኝ ለማታ ና ብሎ ከዛ አይ ኤማ የመስፍን አበበ አይደለ እንደ ትዝታ የኔስ እንደዚህ ነው ማለት እስኪ ለማንኛውም እንሞክረው ነውና እኔ ወራሴ ነኝ ትዝታዬን ደደና ዲኖ ተቀየረ ማለት ነው
ከዛ ሁለተኛው ዜማ እንደውም እኔና ኤፊ እየተጋግዝ በአብዛኛው ኤፊ ነው የሰራው በውስጥ ድምፁ ነው አስታውሳለሁ ተጀምሮ እስኪቀርስ ድረስ ዋናው ሙዚቃ ማርስኬት ድረስ በውስጥ ድምፁ ነበር ኤፊ የሚጫወተውና ብዙ አለፋን እንደውም ይሰራ እና ቀረጽንና ሙዚቃ ማህበር ስንሄድ ካሴቷን ይዤ ሄድኩኝ እኔ ማለት ነው ካሴቷን ይዤ ሄድኩኝና ይሄን ዘፈን ፍቃዱ በርታ የሚባል ሰው ነው የሰጠኝና ፍቃዱ በርታ ደግሜ ስጠይቀው ደረጀ ዘመዱ የሚባል አገር ፍቅር ውስጥ የሚሰራ ሰው ነው እንትን የሰጠኝ ያለኝ መሰለኝ ፍቃዱ በርታና እንዲህ ነውና እኔ ባለቤቱን አላውቅም እንትኑ ግን ይሄ ነው እኛ ግን ስንሰራው እንደዚህ ሙሉ ለሙሉ ኮምፕሊት ቀይረን ዋዘፈኑ አማልኩና ሰላቸው እስኪ እንስማው ምናምን አለው ያኛውን ሰው ገና የደሬ ሳይሆን ልጁ በጣም ማለት በጣም ያ ከዘፈንበት በጣም ግንኙነት የለውም በጣም እንደነገርኩት ትዝታ የኔ ትዝታ ሪትሙም ይሄ ነው ትዝታ የኔ ትዝታ ነኝ ለማታ ብቱል መልካም ውለታ እንደዚህ በጣም ሰፍቶና እንትኑ ተሰራውና ፍሬዞቹ እንኳን ይለያያሉ ከመዝጊያው በስተቀር ምናልባት እንግዲህ በዚህ አጋጣሚ ሙዚቀኞች ካንትና አርግ ይችላልና የመጀመሪያውን የምለውና እኛ እንትን ያለበት ፍሬዞቹ ራሳቸው የተለያዩ ናቸውና ሙዚቃ ማብሮስ ነስጣቸው እንደ ይሄማ እንደውም የህዝብ ነው ምናምን አሉና የህዝብ ነው ምናምን ስለዚህ በአቅራቢነት አቅርቡት ምናምን ከዛ ኤፊስ መሰለኝ የገባው እና ይሄ ሆነ በቃ ታሪኩ ይሄ ነው መልካም ውለታ ስለሰው በቸገናታ ከኔ ማናለደጅ ከሰው የቀርቦ ወዳጅ ከዛ አላኒና ደሬ ለብዙ ጊዜ ተገናኝተናል ለነገርኩ እንደ ብዙ ስራ ሰራችሁ እንጂ ሽመቤትና ኬኔዲ አረ በግል ደግሞ በቃ እንደዚሁ እኔ አሬንጅ እየሰጠሁት አሬንጅመንት የራሴ ሆኖ እና የጋሽ ከተማ አስናቀችና የጋሽ ከተማ መስፍን አበበን ድሬን ለማንሳት ከባኔ በጣም ወዶ ጓደኛዬም ስለሆነ ጥሩ ሰውም ስለሆነ ጭምትም ስለነበር እና ለማንኛውም ነው የፈለኩ ምንድነው በርግጥ እንግዲህ ወንድምየው ጋር ብዙ አውርተናል እና እንደውም እኔ ምንድነው ያልኩት እንደውም አዝማቹን ራሴን የሰራሁት ሁለተኛውን ኤፊን የሰራው ምናምን ብዬ ነው ነገርኩትና እንዲህ አድርገን ሙዚቃ ማር እንዲህ ተብሎ ነገርኩት እንትኑ ታሪኩን ምናምንና እንደው እንዲህ ጠራህ ነው ምናልባት አሁን ወንድምየው ቅሬታ የሚሰማው ከሆነ በዚህ በጣም ይቅርታ ጠይቃለሁ በዚህ አጋጣሚ ከዛ ውጪ ግን ታሪኩ ትክክለኛው ታሪኩ ይሄ ነው ስሙን ዘነጋው የኔ ሰው ተፈራ እና የኔ ሰው በዚህ አጋጣሚ እኔ የደሬን ስራዎች ሆን ብዬ ያመጣው ሳይሆን በሰውጅ መጥቶልኝ ስለ አድርጊ አሻሽ ያስገብቸው ሙዚቃ ማብር ደግሞ የህዝብ ነው ገና ቸክቸክቻም የህዝብ ነው ተባለ እንደውም በኤፊሲ መሰለኝ የገባውና አሁን መጨረሻ ላይ ያው መስተካከል ካለበት ደሬ ነው ምንምና ግን የኔ ሰው ተፈራ ያሳመን እንደመሰለ ዳሪውን ላከልኝ ፎቶግራፍ አንስቶ የኔ ነው ብሎ ሃል ደረጃ ለምን ተጠራጠርኩ በእንደዚህ አይነት ለምን ደረጃ አይደለማ እዛ ላይ የሰማሁት ዜማ ልጁ እና ምናልባት ሰርቀውበት ነው አሁንም እኮ ቅድም ስታወራ በጣም ተሰርቆ ነው ብዙ ጊዜ እንትኑ ዛኔ የደረጀ እንትኑስ ደግሞ ብዙ ለምንድን ነው የሚሰረቁት የሚል ጥያቄ ጭንቅላቸው ሳጭሮብኛል እና ግን ዳሪውን ሲልክልኝ በትክክል የደሬ ጽሁፍ ነው ታዲያ እኔ ደሬ ጽሁፍ አላቆም ግን ፊሊት አንደኛው ወረቀቱ ያረጀ ወረቀት ነውና በዚህ አጋጣሚ ይሄን አከብራለሁ በዚህም ደግሞ ደግሜ ምናልባት እዛ ስለ እንትን ስላልኩና ማን ነው እንትን የኔሰው ተፈራን እንትን እንደዚህ አድርገን ነው እንትን አለውና ለማስረዳት ትንሽ ተከራከርና በዚህ አጋጣሚ ይቅርታ ጠይቀዋለሁ እና ደሬን እንዳልከው ጭምት ነው አይ ቲንክ እንግዲህ በቃ ከባለቤት ሞት በኋላ ይመስለኛል በቃ ብዙ ጊዜ ቤዚስ በቃ አንገቱ እንደዚህ ነው በቃ ቤዝ እንዲህ ቀና ብሎ ደሬ ሲጫወት አይቼዋል እንደዚህ አንገቱን ደፍቶ ነው እንትን የሚያደርገውና ደሬ በቃ ብዙ ስራዎችን ሰርቶ እሱም ብዙ ያልተወራለት ሰው ነውና እንደውም አንዴ ሰይፉ ፕሮግራም ላይ የዛሬ 15 አመት ምናምን ይመስለኛል እኔ እንትን ትራንስፕላንት ጨርሼ ልክ ሲሄድ ምን የሰማሁት ነገር ነበር ሰይፉ ፕሮግራም ላይ ውድድር ዘፈኖች ውድድር ይገባሉና ጥንትም ላይ ሆነልሽ ይሄ ዘፈንና ሌሎች ዘፈኖች ተወዳደሩ እንግዲህ ሰይፉ ይነግራል ሰይፉ ያዳመጠ ነው እና እነዛ ዘፈኖች ተወዳደሩ በሬዲዮ ፕሮግራም ላይ ይመስለኛል ተወዳድሮ አንደኛ ወጣ አንደኛ ሲወጣ ያው የኔ ድርሰት ሆኖ ቀረበ ማለት ነው ያ በመድረስ ድርሰት ነው ተባላየ እና እንትና ጋር ቀረብ ልክ እንደገባው ማለት እንግዲህ ይሄን ታሪክ ሁሉ ከመፈጠሩ በፊት
የአርሂው ፕሮግራም ሰለሞን ክፍሌ ጋር የዛሬ 15 ዓመት ይመስለኛል ትራንስፕላንት አድርጌ ወዲያው እንደመጣ ነውና ለሱ ነው እስከ ቅርብ ጊዜ ድረስ ቪዲዮ ነበረኝ አሁን እንግዲህ ክስ ሲቀያየር ነው ያለኝና በቀጥታ የተናገርኩት ምንድነው ያው ብዙዎቹ እኔን ወይም ስለሚወዱ ወይም ደግሞ እኔን ብዙ ስራ ስለሚከታተሉ ሁሉ ጥሩ ነገር ለኔ ያመጡልኛል ግን የደረጀ ተፈራ ነው የዘፈኔን ያለምና ተይፍ ፕሮግራም ላይ እንዲህ ብሎ ቀርቦ ነበር ብዬ ያኔ የተናገርኩት ነበርና ይሄን ማለት ነው ደሬን በብዙ ነገር ከቤዚስትነቱ ድምጽም አለው በልምሱ ይጫወታል እና ብዙ ጊዜ ቤዝ ሲጫወት አንገቱን ደፍቶ ለምን እንደሚያስቅ ነገር እንኳን ሲኖር ምናም ቀና ብሎ እንድቻልገው ትንሽ ፈገግ ብሎ ነው እንትን የሚያደርገውና ደሬን እንግዲህ ይሄን ያህል ገልጫለሁ እኔ በጣም ጥሩ አብዬ በጣም የምንወደው ባለሙያ የስራዎቹን ያህል ግን ያልገለጽነው ነው ደሬ ራሱን የሚያዳምጥ በጣም ጭምት ሰው ነው አንተም ያለህን ክብር ፍቅር በአግባቡ የገለጽክ ይመስለኛል በኔ እምነትና ግምት ወደ ቀጣው ማምራት እንችላለን አቤ እንግዲህ ያው ሌሎችን እንግዲህ እስኪ ተመስገን ተካንና አክሊሉ ስዩምና ሱራፌል አበበን በተከታታይ እናንሳቸው በጣም ጥሩ አንተ ጀምርና አክሊሉ ስዩምን እንጋብዝና የተወሰነ ነገር ብዬ ተከተላለ አቤ እሺ በደስታ ሰይማታ መሳይ ያውዳሩ ቤቷ ጎንደር ደምቢያ መስኩ ታናዳር ነው ቤቷ በቀረዳ አበባው ጠይም ደማማው አንቺ መሻካለ ለላይለኝማው በቀረዳ አበባው ጠይም ደማማው አንቺ መሻካለ ለላይለኝማው ማሚት ገላ ዘመዴ ማሚት ገላ ዘመዴ ማሚት ገላ ዘመዴ ማሚት ገላ ዘመዴ አወይኔ ምኑ አንቺ መውደዴ መለየት ክፉ ነው እንዳረሳሳሽ አትራቂ ከኔ ትናፍቂኛለሽ ድምጻይና የዜማና ግጥም ደራሲ አክሊሉ ስዩም እሱም ለኢትዮጵያ ሙዚቃ የራሱን ድርሻ ያበረከተ ባለሙያ ነው የተወሰነ ነገር እንላለን በጨረፍታ የሚገርም ነገር አቤ እኔ ገና አክሊሉ ስዩም የሚባል ሰው መጀመሪያ ባይኔ ያየሁት ግን የሚገርም ጋይንት አውራጃ የጎንደር ክፍለ ሀገር ፖሊስ ኦርኬስትራ ኪነት መጥቶ ትርኢት ሊያሳይ አስተዳደር የሚባል አለ ጋይንት ስላሴ ቤተክርስቲያን አጠገብ ያውራጃው ያስተዳደር ቢሮዎች አሉበት ምክንያቱም ያስተዳዳሪው ጽፈት ቤት ፖሊስ ጣቢያው ሌሎች በቃ ይሄ መንግስት ኃላፊነት መስሪያ ቤቶች ያሉበት ቦታ ነውና ስላሴ ሜዳ ሙዚቃ አለ ተብሎ ሄደ አንዱ ዘፋኝ ማን ነው አክሊሉ ስዩም እና ደግሞ ሌላ አስተዋውሳለሁ ፈቃዱ ገለታ የሚባል ደግሞ አስተዋውሳለሁ አውቋላ አስፋው ፈቃዱ ገለታ አጭቃይ አይደለ ፈቃዱ ገለታ ትሪት የሚሰራ እኔ በደንብ ማቃቸው አቤ ምንድነው አስደነገጥኩ ታውቃለህ ለምሳሌ የኔ የልጅነት ትዝታ ብቻ አርጌ ማስበው ነውና አስፋው የሚባል ዘፋኝ ፈቃዱ ገለታ አክሊሉ ስዩም በጣም ታዋቂ ነበር ፈቃዱ ገለታ ትሪት ነው የሚያሳየው ይሄ ታስታውሳለህ አንተማ በደንብ ታውቀዋለህ ደረታቸው ላይ ድንጋይ የሚያስፈልጡ መኪና የሚጎትቱ ምናምን ይሄ አክሮባት የሚያሳ እንደሱ አይነት ነው አስፋውም ዘፋኝ ነበር እነሱ መጡ ዘፈናየን ከዛ በኋላ እንዳልኩ ይሄ ካሴቱ ሲወጣ አዲስ ዘመን ለክረምት ሄጄ ያን ታሪክ ሰማው መጨረሻ ኤፍሬም ቤት አገኘሁት በዚህ መልኩ ነው ማቀው አክሊሉን ግን ስራዎቹ በጣም የሚጥሙ ድምጹን በጣም ወደው ነበር ድርሰቶቹን በጣም ይገርሙኝ ነበር ከዛ ያለፈ እውቅና የለኝም ለደውና አክሊሉ ይሄን ነው ማቀው አንተ ቀጥል አረ በጣም ብዙ ነው ተስተካለ እኔ አክሊሉን ልጆች ያያለን ነው እኔና ዘሜ ታናሽ ወንድሜን የምናቀውና ይቀርማል እንደው ሲመጡ የጎንደር የፖሊስ ኪነት ቡድኖች ለዚህ ነው ፈቃዱ ገለታን እኔ አጭር ቀይ
እና ስፖርት ምናምን ነገር ነው እንትን የሚያደርገው አክት ያደርጋል ምናምን እነሱ ጋር እየመጣ አስፋው ጠይም ረጅም ደግሞ ድምጻዊ ነው ከነሱ ጋር እና አትሊስት ያን የሚገርም ነገር ሲመጡ ጊታር ይጫወታል ቤስ ጊታር ሲይዝ አያለው ከተማ ሲዞር ደግሞ ሳክስፎን ምናምን ወይ ትሮምፔት ሲጫወትና ሁሉ ታየዋለህ ኪቦርድ ሲጫወት ደግሞ ታየዋለህ ኪቦርድ ላይ ነው ያለው በጣም ሁሉ ገብ የሆነ እንትን ስለነበረ እና ክሉ በአመት አንዴ ይመጣሉ በአመት አንዴ ሲመጡ የሆነ መኪና ትልቅ መኪና ላይ ቆመው ፓራራራ ናምትራም ካንትን ያሩ ሙዚቃ እየተጫወቱ ሲሉ አክሉ ደግሞ ቆንጆ የልጅ ነው ወጣት ነው ምናምን እኛ ልጆች ነን እየተከተልናቸው እኔና ዘሜ ጓደኞቼ ምናምን እነሱ እየዘፈኑ ከተማው ሲዞሩ ሳይደክመኛ ብር እየሮጥኩ ኋላቸው እኔ በግሬ እና አክሉ መኪና ላይ ሆኖ በቃ እንትን ይያም በድምጻዊ ምናምን አይደለም በሙዚቃ ብቻ ነው እንትን የሚያርጉት የሚቀሰቅሱት እና በዚህ ስሜት አውቀዋለሁና አንድ ሁለቴም ገብቼም አይቼዋለሁ ሲዘፍን አይቼዋለሁ በጣም የምወደው ከልጅነቴ ጀምሮ እንደውም የሚገርም ነገር ዘፈኖችን አልኩለትና በቃ አሉም እሱ እንደ ቀልድ ነው ብዙ ሰናይት የሚዘፈናለው ሰናይት እኔ ወድሻለሁ ከልቤ አፈቅርሻለሁ የሚዘፈን ነበር ይሄን ታስተዋውሳለህ አዎ ምናምን እንደገና እናት የሚል ዘፈን ነበረው እና ተረረረ አይናት እና ተረረረ አይናት በስከፈ ምናምን ለኔ ወተቴናት ምናምን የሚል ዘፈንና እነዚህ ዘፈኖችን ሁሉ አልኩለት አይ የልጅነት እንትን ነው ያን እነሱ የሚዘፍኗቸው ነው እነሱ ዘፈኖት ከሄዱ በኋላ እኛ በቃ እንትን ይዘን ምናምን ይዘን እንትን ነበርና አንዴ ዘሜ የዛሬ 2 ሳምንት አነሳ ነው ይገርማል ይሄን ታሪክ ዘሜ ቤት ራት ጋብዞኝ እጄ ያው መጥፋት ነበር ሰሞኑ እቺ ጣቱ በቃ አኪም ቤት ልትቆረጥ በቃ ይቆረጥ ተብሎ ተወስኖ ነው እንትን ያለውና አክሊሉን ለማየት ሄደን ለመግባት ሄደን የፖሊቴክኒክ ፖሊቴክኒክ ውስጥ ነበር የሚተዳደራሽ ውስጥና የዛ በር ሲዘጋ ሰዎች ሲዘጉት የዘሜን እጅ ቀረጠፉት በቃ እንደዚህ በሩ ከዛ ጮሆ ሲጮሁ ነው በሩን ሄደን ከፍተንለት እንትን ያለውና ኦሬዲ በቃ እንትን ብላ አሁን ምልክቱ አለና ለጓደኞች ስለ በቀደም ያሳያቸው ነበር አክሊሉን ላይ ገብቼ ይሏልና እንደሱም ይነግረው ነበር አንተ አሁን ጓደኛሞች ነበር እንግዲህ ያው እኛ ለወጣቶች ምን ልጆች ምን በዛ ዘመን ያው እሱ ደግሞ ጥሩ ነበር በቃ በቃ ምን መልኩ ምንም በቃ ጥሩ ሆኖ ነው እዚህ ያገኘውትና እኔም እዚህ ሀገርም ተገናኝተናል እና ጓደኛሞች ነበር አብረው ይሰሩ ነበርና አንተን እኮ የተከታተልኩ ላይ ፈልጌ ልጅ ሆኜ እኮ ነው ሄጄ ነው ቃንት ላይ ነበር ጄቢ ቆርጥ ነው ጉዳይ እንትን ጉዲ እንትን ያለ ምናምን ይቀልደው ነበር እና ያኔ ነው እንግዲህ አክሊሉን ማቀውና አንዴ ደግሞ መጥቶ ኪቦርድ ሲያሰራ ምናምን አስተዋውሳለሁ ልብሱን ታቃለ ይሄ እንዲ ቁጥጥ ብሎ ኪቦርዱን እንትን ያስተካከለ ሱሪው ቡኒና ነጭ ቡኒና ተቀጠቀጠ ሱሪ እንደዛም ልብሱ በቃ እንግዲህ አርቲስት ወዳሉ ያኔ እኔ ብዙ ጥራውን ገሰሰና አይቻለሁ በዛ ዘመን ይመጣል ወጋየሁ ደግነቱ ይመጡ ነበር እነሱ ምስራቅ ዘዎች ምናምንና እነሱንም ናቸው ነበርና አክሊሉን በዚህ ስሜት ነበር ከዛ በኋላ ያው እንዳልከው ጽጌረዳ አበባው ታይም ተማማዬ ለምችንሽ አካሌ ሌላ የለኝም ምናምን ይሄን ወድለታለሁና በዚህ እንትን ይያለን ጥሩ ሄደለት ከዛ በኋላ ያው እነሱ የመንግስት እንትን ላይ ወደ አዲስ አበባ መጣ እዛ እናገኘው ነበር በአጋጣሚ ያው ከነዋይ ጋር ተገናኙ ነዋይ ደበበ ነው እንግዲህ በዚህ ጉዳይ ላይ አክሊል ወደዚህ ይዞት የመጣው ብዙ አርቲስቶችን እንትን ብሎ ይዟቸው የመጣው ከሰውየው ጋር እንትን ብሎና መጀመሪያ ላይ እንደውም እኔ ለምን አብራን ሄደን አንተ ኪቦርድ እንድትዝል ምናምን ብሎ ነበር ነው ኖ ቢየው ሌሎችን ሁሉ ጨማምሮ አንድ ላይ ሆኖ በነዋይ አማካኝነት ነው ወደዚህ የመጣውና እዚህ ከመጣን በኋላ ያው እንገናኝ ነበር እህቴ ቤት ይመጣል ዘሜ ጋር ነው ጓደኛታቸው ከዘሜ ጋር ነው ብዙ እንትን የሚለኝምና የሚገርም ጥሩ ሳትሰናበች የሚዘፈናለው ሳትሰናበች ደህና ሆኝ ሳልልሽ ሳትሰናበች ደህና ሆኝ ሳልልሽ ተኝተሽ ከሆዴ እንደው የሚዘፈንና ደግሞ በጣም ሳልሰናበች ደህና ሆኝ ሳልልሽ ሳልሰናበች ደህና ሆኝ ሳልልሽ ተኝተሽ ከሆዴ እንደው አንድ ዘፈን ደግሞ አለው የፍቅር በሽታ ዛሬ ያለው ሆዴ ያለው ሆዴ ያለው ሆዴ ላላላላ እናናናን በሽታ
ሲቃላወሰው ቶሽን በሽታ ሲቃላወሰው ሲቃላወሰው ፍቅርሽ አይተካም እንግዲህ ሰው መሰው እንግዲህ ሰው መሰው በጣም ብቻ እኔ አክሊሉን ጣሙን ወደዋለሁ በጣም ኤፊም እንደዚህ ነው ኤፍሬም ታምሩ እኔ እኮ አክሊሉን እኮ በጣም ወደዋለሁ ድምጽ ምናምን ነው የሚለና በጣም ብዙዎቻችን የአክሊሉን ድምጽ እንወደዋለን እዚህ እስራኤል ሀገር መጥቶ መጨረሻ ላይ ያው ታመመ ታሙ የሚገርም ነገር ከሞት ነው የተረፈው ያኔ አሁን ነፍሱን ይማረውና አሁን እንደዛ አልበለውና እዛ የእንትን የሚታከምበት ቦታ ድረስ ይየንጠው ዘሜ ይዞኝ ይሄዳል አብረን እንጠይቀዋለን እንለዋልና ድኖ ወጣ ድኖ ቆጣላ ሙሉ አልበም ሰራ የሚገርም ነገር ብርታቱ ጥንካሬው እና እዛ ላይ ያው ብዙ ሚክስ የሚባል ነገር የለውም ግን በቃ በአንድ ኪቦርድ ነው የሰራውና እንደው በዚህ በኩል ብትረዳይ ምናምን ብሎኝ ገዴራ የምትባል ቦታ የነጮች ስቱዲዮ ትልቅ ስቱዲዮ ነው በቃ ትንሽ ስቱዲዮ እኮ ነው እንዴ ያስፈልም ስለ አይ ግዴለም እኔ ገንዘብ እንትን አድርገበታለሁ ብሎ የትኛውን ካሴት መሰለ በቃ ታሙ ከተነሳ በኋላ ያወጣው እንትን አለ በአንድ ኪቦርድ ብቻ በጣም ጥሩ ዘፈኖች ያሉበት በጣም ጥሩ ዘፈን እንደውም ከዛ በኋላ ስለ ልጁ ሞተ ደግሞ እዚህ ጋር እንዴት አይነት ድምጻዊ የሆነ ልጅ ነበር በጣም ቴዲ ቴዲ በጣም አቋለው ድምጻዊ ልጅ በቃ ያሳዝናል ያኔ የመሰለ ድምጽ በቃ የሚገርም ድምጽ ያለው ልጅ ነውና እሱም በቃ ያሳዝናልና እሱ ከሞተ በኋላ የጨመረው ዘፈን ነበር እንደውም እዛ ላይና አክሊሉ ስዩም በጣም እስራኤል ሀገር በቃ በጣም ተወዳጅ ነውና ባለበት መካይ በጎንደር አካባቢ ተወዳጅ የኢትዮጵያ ህዝብ በጣም ይወደዋልና ብዙ ተከታዮችና ብዙ የሚወዱ ሰዎች አሉና እንደማንኛውም ህዝብ ደግሞ ምንም አንተ ምን ወደዋለን ትላልቅ አርቲስቶች አሁን ኤፍሬም ታምሩን የሚያክል ትልቅ ንጉስ በቃ አክሊሉን ስትሉ አክሊሉን በጣም ኮኖ ሞዶ ይላልና በጣም ያው ስለ አክሊሉ ከጀመረ ስለማናቆም ደግሞ እንግዲህ ወደ ሌላው በጣም ጥሩ ወደ ተመስገን ተካ እንለፍ ተመስገን ለካ ብዙ በሚሰራበት እድሜ የተቀጨ ጎበዝ ባለሙያ ነው በነገራችን ላይ አቤ ተመስገን እኔ ማቀው እውነት ልክ እንደ ስራዎቹ ጎልተው ካልወጡት መካከል የመንግስት ለውጥ ከተደረገ በኋላ ስራ ሀገሩ ያለውን ስሜት በስራዎቹ ለመግለጽ ብዙ የደከመ ለዛም ቀዳሚ ዋጋ ከከፈሉ የኪነ ጥበብ ሰዎች ተመስገን ተካ ዋንኛው ነበር ይሄ ነገር በግልጽ እስካሁን ጎልቶ ባለማውጣቱ አዝነዋለሁና በጣም ሞደው በጣም ፍልቅልቅና ቅልጅ እንዲያውም በጣም የሚገርም አጋጣሚ ያለን ታሞ ተኝቶ የተፈጠሩ ነገሮችና ማረሳው ነገሮችና ተመስገንም ብዙ በሚሰራበት እድሜ ነው ያጣነው ነፍሱ በሰላም ትረፍ በስራዎቹ ግን መግለጽ ያለባቸውን ሐሳቦች በቻለው መጠን ገልጿል ብዬ በግል ያምናለሁ የልብ ሳትቅ መሆኑን መቅላት መውደድን ሁሉን ይቻላል ሁሉን ይቻላል አንድ ነኝ አጋር ዘመዴ ውበትሽ ጽጌረዳ ፍጥረትሽ ድምቀትሽ እንደ ፀሐይ ፍካትሽ ማዕዛሽ ልዩ ቃና ጥረንሽ ገረመኝ የሰው ፍጡር መሆንሽ ወገኛ መስሎሽ ነው እንጂ ዋዘኛ ጌዘኛ ደሞ አንቺን ብሎ ሰርገኛ ወትሮም አጣዊ ዳኛ ይላል ዶሮ ሻኛ ማቀራረቡን እንጂ መገንጠል አናውቅኛ አቤ ወደ አንተ ነው ተሜን እኔ ያው እዛ ስሰራ ምናምን በቃ ይመጣል በቃ በጣም እንደሚወደኝ እንደሚያደንቅ ነግረኝ በርና አንድ ቀን ድሮን ባገኝና አንተ ጋር በሰራ ምናምን ብሎና ስራዎችን አመቻችቶ ነው የጠራኝ አዳነ ተካና ማለፊያ ተካናው እንትን ማርኮና እዛ ላይ አብረን ሰራን
ከዛ በጣም የሚገርም ድምጽ ያለው አስናቀ ገብረየስ እዛ ላይ ደግሞ አብረን ሰራን ግጥም እየሰራን የዜማ እየሰራው እና አንድ 3 ስራዎች ላይ ደግሞ ጸጋይ ዘርፉ ላይ መሰለኝ ደግሞ እንደዚሁ እና ይሄን እድሉን አግኝቻለሁ ተሜን አብሬው እንትን ለማለት ግን በተረፈ የጎላ ስራ የሰራውን ከሱራፌል ጋር አብሮ በተገናኙበት ዘመን ነው ሱራፌል አበበ በጣም እና ሱራፌል ዜማ እሱ ግጥም ሆኖ የቴዲ ሙሉ አልበም ሰርተዋል በጣም የፀሐይ ዮሐንስን ማን እንደናት ማን እንዳገርን የጻፈ ሰው ነው የሰለሞን ተካልኝን አንቺም 00 የሚለውን ብዙ አልበሙን የሰራ ሰው ነው በቃ የሚገርም እንትን ነውና ተሜ በቃ ማጣት የማይገባን በዛ በወጣትነት በልጋነት እድሜን ያጣ ነው በጣም ነው የሚያሳዝነው እንግዲህ ወደ በዚሁ አነካክተናልና ሱራፌል ጋር እንግባ ሱራፌል በጣም ጥሩ ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ተቀረ ሕይወት ምኑ ሰመረ ተጓዥ ባይኔ ላይ ኑሬ ልቤ ላይ ተጓዥ ባይኔ ላይ ኑሬ ልቤ ላይ እኔ አጋር የለኝም እቶ ካንቺ በላይ ወድጄ ማልጠላይ አፍቅሬ ማልጠላይ ስከታተል መሽቶ ይነጋል የሷን ጥላ ስከታተል መሽቶ ይነጋል የሷን ጥላ ቀጥላብኝ ሱሬ ደግሞ በጣም የሚገርም እኔ ስንገናኝ ዜማ እንድሰራለት ከኤሌክትራ ጋር አብሮ ተነጋግሮ ነው የተገናኘ ነው እና አብረን ሰራችን ድምጹ በጣም የሚገርም ድምጽ ነው ግራ ይገባኛል ለምንድን ነው እስካሁን ድረስ የሱና የሞጂም እኔ ጋር ሙሉ አልበም ሰርቷልና የሁለቱ ለምን ሳይሰማ ቀርያ ሁሌ በቃ በድለን እንትን አደረጓለሁ ብዙ ስራዎች እንደውም ያልጠበቅኳቸው ሲሸጡ እነሱ በጣም የጠበቅኳቸው ኃይለኛ ድምጻውያን ናቸው ሞጂ የመጨረሻ የድምጻን ጫፍ ነው በቃ በጣም የሚገርም ድምጽ ያለው ነው አንዳንድ ድምጻውያን ሲያስጠናቸው ሁሉ በቃ በጣም ነው የሚገርመና አይ በሱማ እኔ ብላ አደጋ ፈጥሮብኝ እኮ ብዙ ነገር አለ በቃ ዘፋኙስ እኔ እንደው ላለመጨረስ ብዬ ነው እንጂ ሞጂ ዘፋኙ ሲያስጠናው የዘፋኙን እየሰማው የሞጂ ተሰማ የሞጂ ድምጽ ነው ዘፋኙ የሚመስለው እንዴ አይደለም እኔ ችግር ገጠመኝ እንጂ እንዴ በኋላ ምን አልኩ መሰለ ያው ዞሮ እኔ ጋር ደግሞ ይዘውት ይመጣሉ ታውቃለህ አዲስ ዜማ አሰርተው ሲመጡ ምናምን እና በቃ እኔ ሞጂ እኔ ላንተ ልንገርህ አልኩ እነሱ ዘፍነው ቅረጻቸውና ወደኔ የሚያፈቱት ሲሆን በእነሱ ዘፍነው እኔ ተሰቃየው አልኩት አይመጣልኝም ከዛ በኋላ ተቸገርኩ ገባ በጣም ለአንዳንድ ሰዎች እንዲያው ካሴቱ ወይም ሲዲው ከወጣ በኋላ ሞጂን በግል በልላች ያልኩት ዘፈኖች አሉ ይሄ ስራ እንዴት እንደነበር ስሙና እኔም ፍረዱኝ አይነት እና እንዲያው ምን በዚህ አጋጣሚ አስተዋውሰኝ ነው በጣም ስቃይ የሆነብኝ ነገር አንዱ ከሞጂ ይሄ ነገር ነበርና ከድምጻውን ይብቃ ድምጽ እየበለጠ አስቸግራል በቃ እኔም እንደዛ ነው በትክክል በቃ የሞጂን ረዳና ስራው ሲወጣ እኔ መከራዬና ያለው ምንም አይመጣልኝም ገባ በጣም ከባድ ፈተና ነው አሁንም እንደማይሰራም ነው በቃ ማለት የሞጂን በጣም የሚስብ ኃይለኛ በቃ የሆነና በቃ በጣም የሚገርም ድምጽ ነው ያለውና at the same time እና እንደነገርኩ ሆኖ ያለው ነው ደግሞ ልክ ሱራፌል ጋር ስትመጣ በጣም የሚገርም ድምጽ ነው ያለውና አብረን ሰርተን 3 ነው 4 ዘፈኖች አብረን ሰርተን የሱሉ ቆንጆ ዜማዎች ሰርቶ ዲሳይሳካ እንደቀረ በዛ ዘመንና በጣም አዝናለሁና ሱራፌል ጥሩ ድምጽ አለው ጥሩ ስራዎችን ሰራ በተለይ የመጨረሻዎቹ የቴዲ ስራዎች ወደ ውጭ ሲሄድ የሰራቸው ስራዎች መስከረም ሲጠባ ሌሎቹ ምናምን ጥፋተኛው ገላ በጣም ይገርማል እንጀራ ጥፋተኛው ገላ አረ ብዙ ስራዎች አሉት በጣም እና ጸጋዬ ስራዎች በጣም እና የሱ እንትኖች ብዙ ናቸው ጭራሽ በገላሽ ማጫረት ጀመርሽኝ ማምጣታት ጀመርሽኝ መስከረም ሲጠባ አደይ ሲፈነዳ ካበቦቹ መሃል
አሳየ ጋር ንግባ በጣም ጥሩ አሳየ ዘገየ አሳየ የሚገርም አይነት ተፈጥሮ የነበረው ባለሙያ ነው የሚገርም ነው የሱ ተሰጥኦ ደግሞ ሙዚቃ ያቀናብራል ዜማና ግጥም ይደርሳል ይዘፍናል እንግዲህ ሙዚቃ ማቀናበር ብቻ ሳይሆን 6 ያክል የሙዚቃ መሳሪያ በአግባቡ ይጫወታል በጣም የሚገርም ሀቤ በስራዎቹ መርምሬ የምወደው ማቀው ባለሙያ ነው አሳየ ለሙዚቃ ግን የተፈጠረ ሰው እንደሆነ በጣም በዚህ መልኩ ነው ማቀውና ግን የሚገርሙ ስራዎች ለሁሉም በልካቸው ሰርቶ በልካቸው ድንገት ያለለፈ ባለሙያ ነው እንቺ ሰላምቲያ በምንትያ በሉ እንጂ አቤ አንተ የበለጠ ትገልጸዋለህ እኔ አብሮ አድርጌ ነው አብረን ተወልደን አብረን አንድ ሀገር ተወልደን አብረን ተምረን ያደግነው ያው እኔ ቀድሜን የገባሁት ወደ ሙዚቃ በርግጥ ተከትሎ ነው የመጣው ቢሆንም ግን ያው አብሮ አድርጌ ነው አሳየ ዘገየ በዛው አዲስ አበባ መጣ ሌላም እንደዚሁ አብሮ ሳልጠቅስ እንዳለፈው ብዬ ነው ሙሉጌታ አፈወርቅም እንደዚሁ ትንሽ ከኛ በደም ያንሳል እሱ እንደዚሁ ተከትሎኝ የመጣ ነው ወደ አዲስ አበባ አገሬ ጌጡ ምን አብሮ አድርጌ አንድ ጦሎሮት እየጠበና ደግሞ እሱም ደግሞ የጠጋበይን ጠጋ ግጥም ደራሲ ነው እና እንደው ልትቀሳቸው በየነ ዘጋታ ይሄ ደግሞ አብሮ አድርጌ ነው እና ያሳየ ዘገየ ድርሰቶች በቃ ልክ እንዳልኩ እንደ ደረጃ ነው በቃ ይሄ ጠብ ማይሉ በቃ ተሰርተው በቃ እንዲ ወዝ ማይሉ አይነት ነገር እንደዛ ነው የሚገልጸውና የሚገርም አይነት ድርሰቶች የሰራቸው ድርሰቶች ተረዳደናናናናናና ማን ነበር ስሟ በጣም ረሳ ማርታ ኃይሉ በጣም ማርታ ኃይሉ ይሄን ስራዎቹ ነጠጋበይ በቃ እንደዚህ መዝሙር እኮ ነው የዘፈን እኮ በጣም ጊዜ የማይንትን የማይለውጦ ዘፈን እኮ ነው በቃ መጀመሪያ ማወቅ መተዋወቅ እሱ ነው ፍቅር ወይ ፍቅር ይገርማል በቃ ይሄን ዘፈን ሲሰማ ሁሌ ከተሸይልክ ነጥሌን ጭንግላት እንትን ይለኛል ታውቃለህ ልክ ብዙ ጊዜ ሲሰማው በቃና ለማንኛውም ሌሎችም ስራዎች አሉት የአሳየ ዘገየ ስራዎች በቃ ምን እንዲጣል አድርጓቸው ዝም ብሎ በቀላሉ እንትን የማይሉ ናቸውና መጨረሻ ላይ እንዳልከው ያው እንደዋወል ነበር አሜሪካን ሀገር ይያለ አንዳንድ ነገር እንትን ሲሉ በተለይ ልጁ ያረፈ ጊዜ በቃ ከባድ ቅጣት ዱላ ነው የተቀበለው እንግዲህ ከዚሁ ጋር አያይዤ ኮሎኔል አያሌው አበበን የፖሊስ የሙዚቃ ክፍል አዛዥ ዜናነህ መኮንን ነፍሱን ይማረው አሁን በህይወት የለም በቅርቡ ነው ያጣነው በደቀ መሐሪ ከተማ የሚኖሩ ኢትዮጵያን ለኢህአዴግ ለኤርትራና ለኢትዮጵያ ህዝቦች ወዳጅነት ያላቸውን ድጋፍ በሰላማዊ ሰልፍ ገለጹ። ከተማችን የአገራችን ዋና ከተማ መሆኗ ብቻ ሳይሆን ብዙ ዓለም አቀፍና አህጉር አቀፍ ተቋሞችና ትልልቅ መስሪያ ቤቶች የሚገኙባት ዲፕሎማቶችና አያሌ የውጭ ዜጎች የሚኖሩባት መዲና መሆኗ ይታወቃል። ይህ ደንብ ከሚያዝያ 10 ቀን 1984 ጀምሮ እስከ 9 ወር የጸና ይሆናል። አዲስ አበባ ሚያዝያ 9 ቀን 1984 ታምራት ላይኔ የኢትዮጵያ የሽግግር መንግስት ጠቅላይ ሚኒስትር እንደ ታደሰ ሙሉነህን ደግሞ የኢትዮጵያ የወጣት ፕሮግራም አዘጋጅ ነበርቱ ሳምንት እስከ ሳምንት እንኳን ደህና ቆያችሁን እያል እስከ ድረስ እናጠናቀር የቆየነውን በዛሬው ዕለት ለእናንተ ለማቅረብ ተዘጋጅተናል። ማዘጋጅና አቅራቢ ታደሰ ሙሉነህ እነሱ እንደው በቃ የተወሰነ ማንሳት ፈልጌ ነውና በደርግ ዘመን ላይ ብዙ ጊዜ እኛ በመንሰራው በጣም ብዙ በሰራው በዘመን ላይ
ብዙ ጋዜጠኞች ጋር በቃ ብዙ ኔጌቲቭ ነገሮች ነው የነበሩት እውነቱን ለመናገር መቼም ሀቁን መናገር ስላለብኝ ነው እና በዛ ዘመን ላይ አንድም ሰው ከህዝቡ ውጪ በሙያ ደረጃ ወይም ደግሞ በጋዜጠኝነት ደረጃ ላይ ሲንቀርብ ዘፈኖቻቸው የሚሳሰሉ ነው የሚሉኝ ብዙ ጊዜ ዘፈናቸው የሚሳሰላል የድሮ ዘፈን ጋር ምናምን ብዙ የተለያዩ ኔጌቲቭ እንትኖች ይቀርቡብኝ ነበር እና ብዙ ተክዝ ነበር እና አንድ ቀን የፍቄ መኪና ውስጥ ማስታወቂያ ሚኒስትር ጎን ላይ ቆም ፍቄ ገብቶ የመኪና ውስጥ ቁጭ ያለው እና በአጋጣሚ ዜናነ መኮንን ይመጣል ልክ እንደዚህ ያየኝና እንደምንድነው የምትተክዘው ምናምን ከዚህ በሬዲዮን በመናም በቴሌቪዥን እየደበደቡሽ ነው አይደለ በቃ እንትን የምትለው የምትተክዘው ምናምን አይ አይደለም ምን ዝም ብዬ ያው የሥራ ብዛት ስላለ ብዙ ጊዜ በቃ ዝም ስለሚያሰኘኝ ነው ምናምን አልኩትና አይዞ በርታ በጣም ጥሩ ነው የምትሰራው እጅግ በጣም ጥሩ ስራ ትሰራለህ ብሎ ሞራል የሰጠኝ ሰው ነው ዜናነ መኮንን ነፍሱን ይማረውና እዚህ እስራኤል ሀገር ነበር የሚኖረው በጣም የሚወደድ ጋዜጠኛ ነው በጣም ጥሩ ድምጽ ያለው ጋዜጠኛ ነው ከዛ በመቀጠል ጋሽ ተስፋ ያበበ ናቸው አምባሰል ሙዚቃ ቤት አግኝተውኝ ያው በደርግ ዘመን ነው በጣም የምታሪክ ሰው ነው በጣም ጎበዝ ሰው ነው እኔ ጋናና ኖታ አስተምራለሁ ሙዚቃን ደግሞ በኖታ መጻፍ መቻል አለብንና ስራዎች በጣም የሚገርሙ ናቸው ብሎ በጣም ከባድ ሞራል የሰጡኝ ሰው ናቸው ያሬጅነት በግዳቱ ደስማረቱ ያሬጅነት በግዳቱ ደስማረቱ ገላዋ ሸገናው ገላዋ ገላዋ ሽንጥቱ ገላዋ ምንም ሳይለኝ ጊዜ የሚያንተው ገላዋ ቀዳሜ ጠብቀኝ ገላዋ ቀዳሜ ጠብቀኝ ገላዋ ጅትላዬዋ ገላዋ መባንቺዬዋ እመጣለሁ ብለሽ ነግረትሽ ምነዋ ገላዋ የኔ ሰለውላዋ ገላዋ የኔ ሰለውላዋ እናቴ ስትወልደኝ መች አማከረችኝ የፊት ጉዴን ትታ ደግማ ማለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠፋ ከዛ በመቀጠል በዛው በደርግ ዘመን ደግሞ ታደሰ ሙሉነህ እንደዚሁ ስለኔና ስለ ዘሜ አነሳና ተነስቶ አይኗን ወዳጄ ከልካይ የሌለበት ጥርሷን ወዳጄ ከልካይ የሌለበት ዘወትር ያይ የምደሰትበት ፍቅርታ ሆኖ ከወጣልን ለኔም ላንቺም ብሎ ካደረልን ናፍቆት ቤት ሲሰራ ሲጠናብን ምነው መተያዬ ምነው መተፋፈር በረታብን ምነው መተያዬ በረታብን ምነው መተፋፈር በረታብን መውደድ ያለብን ዘመነ መለሰ ድምጻዊ አንተ ደራሲ አንድ ደግሞ መሳሪያ የምትጫወት ወይ ደግሞ ወንድም ቢኖራቸው ደግሞ ክሽን ያለ ባንድ ይኖራቸዋል ብሎ ሞራል የሰጡኝ ሰዎች ናቸው እና እዚህን ሳላነሳ እንዳላልፍ ብዬ ነውና ከዚሁ ጋር አያይዤ ደግሞ እንደው ሞራል የሰጡኝ ሰዎች ብቻም ሳይሆን እኔም ደግሞ አንዳንዴ በገዛ እህቴ ማለት የሰው ልጅ እንግዲህ ስትታመም ስትደከም በምትልበት ሰዓት ብዙ ፈተናዎች ይገጥመዋል ሰዎች በሚርቁ ሰዓት ያኔ ኢትዮጵያ ያለ በጣም ታሜ ነበር ለአንድ አመት እና ወደ ገብርኤል ቤተክርስቲያን እየሄድኩኝ እዛ ጸበል አድርግ ነበርና በዛን ሰዓት ሞሲት በላይ የምትባል ነበርች ያክስቴ ልጅ ወንድሟ ደረጀ በላይ ነው ምናልባት ታውቀዋለህ ዘፋኝ ነው እሱም ያው ታምሜ ነው ስላስታመመኝ ነው ዜማዎች 10 ዜማዎች 10 ሳይሆኑ ወደ 7 ዜማዎች ነው ሰጣውትና የመጀመሪያ አልበሙን እኔ ይሰራሉ ታምሜ ወደ እስራኤል ከመምጣት በፊት ነው ለደረጀ እሱም ደግሞ ያክስቴ ልጅ ነው ስላንቺ አስባለሁ እኔስ ነጋተባ ስላንቺ አስባለሁ ለከሎን ሳልበላ አንቺ ናንሰላስላለሁ ሳስብሽ አራለሁ ስጨነቅ አራለሁ ስጠበብ አራለሁ ያምረኛል ዝም ብሎ ገላሽ ያምረኛል ዝም ብሎ ገላሽ ያምረኛል ዝም ብሎ ገላሽ ፈራው ዳልመጣ ቤትሽ ሁለቱ ናቸው አስተማሙኝና እሷ ቤት ይሄድኩ ነበር ጸበል ስጠመቅ ማድሮን ሞሎምና መጨረሻ ላይ የሆነ ጊዜ ላይ ልጇ ታማባት እና በህይወት ስታጣት ሳልጠይቃት ሳልደርስ
በቃ ሁሌ በቃ እስራኤል ሀገር እየኖርኩ በቃ በጣም ደስተኛ ነኝ እኔ በህይወቴ አሁን በምኖረው አሁን በቅርብ ቀን ደግሞ በልጆቼ ጓደኞቼ ልጆቼ ናቸው ትላልቆቹም አሁን ደግሞ የተወለዱት የተፈጠሩት ልጆቼ ደግሞ በእነሱ ደስተኛ ነኝና የየቀኑ ደስታዬ የየቀኑን እንትኔን ሁሌ በቃ ወደ ኋላ የሚያስቀርብኝ እሷን ባሰብ ቁጥር ኑሬን ባዶ የሚያደርግብኝ በቃ ልጇ ሞታ በቃ እንትን ሳልላት በመቅረት ሳልደርስ በመቅረት ይሄን በቃ ይቅርታ እንድትቀበለኝ በቃ በአደባባይ ልጠይቅ ፈልጌ ነው ይሄ ነው አንደኛው ሁለተኛው ደግሞ አብሮ አደጌ በለው በዛ በሙዚቃ ዘመን ላይ ተስፋዬ ለሚሰሙ ወስዶ ያገናኘኝ ማለት ነው ረሺድ አብዱል ጀባር አቶ ከበደ ጋር ጓደኛ ነው በየሙዚቃ ቤቶቹ ጋር ጓደኛ ነው ለኔም በጣም ቅርብ ጓደኛ ለመልካሙ ተበጀ ቅርብ ጓደኛ ነው ቅርብ ቀን ነው የሰማሁት በጣም ቅርብ ቀን ነው የሰማሁት እና ለባለቤቱና ለልጁ በጣም ሐዘኔን ለመግለጽ ፈልጋለሁ እንዲሁም አቶ ከበደም ደግሞ ሄጅ አልደረስኩም እሱም ድሬዳዋ መሄድ አለብኝ ለዛም ደሞና ለዚህ ደግሞ ይቅርታ መጠየቅ ፈልጋለሁ ከዛ ያይጄ እንግዲህ በህይወት ለሉትም የሙዚቃ ቤቶች ነው ላሉትም ደግሞ የሙዚቃ ቤቶች ስለሰራንባቸው ዘመኖች በዛ ዘመን እነሱ ለሚያደርጉልን አስተዋጽኦ የገንዘብ ድጋፋቸው በጣም ይሄ ነው የማይባል ነበር እጅግ በጣም ተባብረን ነበር የምንሰራው ተነጋግረን ነበር የምንሰራውና ሁሉንም መጥቀስ ባይቻል በቃ በተወሰነ ደረጃ እና ሊታንጎ ኤሌክትራ ሙዚቃ ቤት አምባሰል ሙዚቃ ቤት ዜድ ሙዚቃ ቤት ገነት ሙዚቃ ቤት ኢትዮ ሙዚቃ ቤት እንግዲህ ብዙ ናቸው እንግዲህ እኔ አግዛለሁ ችግር የለም ሶልኩ ማህሌት ለጋሃር ኮከብ የምስራች አራምቤ ያሬድ ዓለም ገነት ዋሊያ ከሞላ ጎደል በኢትዮጵያ ሙዚቃ ውስጥ ድርሻ ያላቸው ሁላችንም አንተም እንደ ደራሲነት እንደ ሙዚቃ አቀራባሪነት እኛም ደግሞ እንደ ኢትዮጵያ ሙዚቃ አድማጭና ኢትዮጵያ ሙዚቃ ላይ ምርምር ጥናት እንደሚያደርግም ሰው ክብርና ምስጋና ይድረሳቸው ሙያቸውም ቢሆን የሥራ ዘርፋቸውም ቢሆን ጥሩ ነገር እንድንሰማ ድርሻ ነበራቸውና በዚህ አጋጣሚ በህይወት ያሉትን እናመሰግናለን በህይወት የሌሉትን ነፍስ ይማር እንላለን እዚህ ጋር ማያይዤ ያው ቅሬታዬንም ተናግሬያለሁ እንደገና ምክርታዬንም ደግሞ ዲረስ አድርጌያለሁ ምስጋና ደግሞ እስኪ ለኔ በህይወት መኖር ለኔ መቆየት ካንተ ጋር እንደዚህ እንድንጫወት አሁን ያክ ስታወራኝ እንደዚህ ደግሞ ለአድማጮች ደግሞ እንደዚህ ሰው ሆኜ ተቀምጬ እንዳወራ እዚህ ሁሉ በእግዚአብሔር ኃይል ደግሞ ላበቃኝ አንዱን ኩላሊቱን አውጥቶ በፈቃዱ ለሰጠኝ ለሳሚ ደግሞ ትልቅ ምስጋና ማቅረብ ፈልጋለሁ ሳሚ ልጄ ነው እንደዋወላለን እዚህ ሀገር ነው የሚኖረው ሚስት አግብቷል ልጆች ወልዷል ጥሩ ህይወት ላይ ነው ያለው ጥሩ ህይወት እየኖረ ነውና ሁሌ ልጄ ነው አንዳንድ ነገር ሲያጋጥመኝ ተው ሳሚ ድረስ እንዲህ ምናምን ዲቃም እንደዚህ በመኪና ይዘልየና እንዲያርግልኝና ሮጦ መጥቶ ሁሉ ነገር ረድቶኝ ነውና ሳሚ የመንፈስም ልጅም ነው በቃ ብዙ በቃ በመንፈስም በስጋም የተገናኘን ስጋውን ከስጋው ጋር ገጥሜ ነው ህይወት ዘርቶብኝ እንደዚህ እንደሰው ማወራውና ለሳሚ ከፍተኛ ምስጋና ያቀርባለሁ ከዚሁ ጋር አያይዤ አሜሪካን ሀገር ስለረዱኝ ኢትዮጵያ ውስጥ ስለረዱኝ አርቲስቶች እዚህም ሀገር ሁሉም ጋር ለኔ በቃ ሁሉም ነገር ላደረጉልኝ በድጋሚ ደግሞ ምስጋና ያቀርባለሁ አብየኛም እናመሰግናለን ምክንያቱም ሳሚ ለኢትዮጵያ ጥበብ ለከፈልከው ዋጋ መስዋዕትነት ፈጣሪ ምክንያት ሆኖ ሱልኮ ሱም ደግሞ የፍቅሩንና ያድናቆቱን መጠን አካሉን ከፍሎ በመስጠት ያንተን ህይወት ስለታደገ ለኢትዮጵያ ሙዚቃ ባለውለታ ነው እና ፈጣሪ ከነቤተሰቦቹ ይባርክ ማለት ፈልጋለሁ በግል ወደ ማጠቃለሉ እየተንደረደርን ስለሆነ አብዬ በመግቢያችን ላይ አንስተን ነበር ያንተ ምክንያትና ያነሳቸው ሐሳቦች በጣም ትክክል ናቸው እኔ አንዳንዴ አብዬ እንደው ሌላ ጊዜ ያነሳዋለሁ ወይ ካንተ ጋር ወይ ከሌሎች ጋር ለመስፈን ያለን ፍቅርና የተለየ ስሜት ብዬ ነው አብዬ በጣም በቃ እኔ ከነገር ያለው ከዚህ በፊት መስፈን አበበንቺ የመስማት ማልችለው ድምጻዊ ነው በቃ በጣም ከውስጤን የሚረብሸኝ በቃ አዘፋፈኑም ሁሉ በቃ አዝማቹን ካለ በኋላ ነው ማን ላይ ነው በቃ በጣም ነው የሚገርመው በቃ ያዘፋፈን እንትን ሁሉ ሙዚቃውን ባፉን ያለ ነው እንትን እየተቀበለ እንትን የሚያደርገውና መስፈን አበበ ለኔ በጣም ልዩ ሰው ነው እንደውም ስጦታ ያለው አንዳንዴና ጊታር ሲጀምር በሱ ስታይል ነው የጀመርኩት ራሴ ጊታር መጫወት ሲጀምር በሱ ዘፈኖች ነውና ያደኩበት ያሳደገኝ ነውና እኔና እሱ ደግሞ
መጨረሻ ላይ ነው አይኑን ለማየት እንደሙልቀን ከምጓጓው ድምጻዊ ከነጥላሁን ቀጥሎ ነው መስፈኔ ነውና ያው ተገናኘን መቼም የሙያ ረጅም ነው ሙያው መስፈኔ ጋር አገናኘኝና አንቺ መልካም ወጣት ውባበባ መሳይ ከአንገትሽ ቀና በይ አይንሽን እንዳይ ሕይወቴ ፍቅሬን አንቺ ስለሆንሽ ሕይወቴ ፍቅሬን አንቺ ስለሆንሽ አደራ እባክሽ ከፊት ያልጣሽ አደራ እባክሽ ከፊት ያልጣሽ በቃል ኪዳን ጸንተሽ ለመኖር ሞክሪ በብልጭልጭ ነገር እንዳትታወሪ ከኔ ቤት አይጠፋ ነበር ይመጣል እኔም እሄዳለሁና መስፍን አበበ በጣም ቀጥተኛ ሰው ነው እና በቃ ኑሮ በጣም ሽክርክር ነው ሁሌ ከረባት ለብሶ ነው ሁሌ የምታየው እንግዲህ የምታውቀው ከሆነ በኖርማል ልብስ ነው አይቼው አላውቅም አንተ ድለኛ ነህ እንዴው መወደውን ያህል አላገኘሁትም ማለት አልተገናኛችሁ ማግኘት አግኝቻለሁ ግን መወደውን ያህል ነው ማለት የፍቅሬን ያህል ሁሌ እንዳንተ ባገኘው ብዬ መመኝ አይነት ሰው ነው በጣም መስፍኔ በጣም የሚገርም ነውና ቀስ ሲሄድም ቀስ ብሎ ነው የሚሄደው ሲቀመጥም ቀስ ብሎ ሲያወራ በጣም ቀልደኛ ነው እጅግ በጣም ቀልደኛ እንደነገርኩ አቶ ከበደን ኮፒ የሚያረግ ሰው ነው በቃ ነገር ያለውና መስፍኔ ጋር በጣም ብዙ ነገሮችን አሳልፈናል እና ብዙ ስራዎችን ሰርቼ የቀሩ አሉ ብዙ የቀሩ አሉ እና እንደውም አንዱ ዘፈን ትንሽ ሾልኮ ተሰርቶ ጀንበር የሚለውን በብርሃን መሬት የሚለውን በምድር ምናምን እንደዚህ ተቀይሮ ምናምን በሌላ ሰው ድምጽ ደራሲነት ቀርቦ ዝም የሰምቻለሁ እና ይሄ ነገር ስሰማ በቃ መስፍኔ ብዙ ጊዜ እጅ ያሉ ስራዎችን በቅጡ በአግባቡ አይዛቸውም እና እንደውም የሚገርም ነገር እንደው መጨረሻ ላይ ሰዎች ከተደበቀበት ቦታ ላይ አውጥቶ እንግዲህ ዜማዎችን አይደለም ራሱን እንኳን ደብቆ ቤቱ በተቀመጠበት ለስንት በቱታ ነው መቼም የሰማሁት እንግዲህ ሰው ሲያወሩ በቱታ ብቻ ቤት ውስጥ እየኖረ ነው አውጥቶ አሁን ከመሞቱ በፊት ናይት ክለብ ውስጥ እንዲሰራ ተደርጎ ህዝቡ በጣም ያብድለት ነበር አሉ በጣም እና በጣም ተቀባይነት ነበረውና በዛ ሁኔታ ላይ ነው እንትን ያደረገውና መስፍኔ ከኔ ጋር የሰራቸው ያልተሰሩ ብዙ ዘፈኖች ነው ያሉት ያልተሰሩ ብዙ ከና አሬንጅመንታቸው እሱ አንድ ቦክስ ጊታር ይዞ እኔ አንድ ቦክስ ጊታር ይዤ እንደዚህ ሰራናቸው አሉና ይሄን እንግዲህ ካነሳው ላይ ቀር መስፍኔ ብዙም ጊዜ አስተነዋል ያው እኔ እንደምገለጽ ነው በጣም እስኪ ወደ ድምጻውያን እንመለስ ስለ ኢትዮጵያ ሙዚቃ ይሄን ያህል አውርተን ካንተ ጋር ይሄን ያህል ጊዜ ወስደናል ስተን በኢትዮጵያ ሙዚቃ ውስጥ ባበበ መለሰ መለኪያ እንዲያው መባል ካለበትም በትክክለኛው መንገድ የድምጻውያኖችን መለኪያና ያንተን መስፈሪያ በተወሰነ መልኩ ባጭሩና አንሳብዬ ነው አብ በጣም ጥሩ ጥያቄ እጅግ በጣም በቃ እንደውም እንደዚህ ስመኘው የነበረው ጥያቄ ነው ማለት በብዙ አጋጣሚዎች ድናገር ሲገባኝ ሳልናገር ያለኩት በኔ እይታ በኔ አስተያየት ነው ምናልባት በሰዎች ላይ ተጽዕኖ መፍጠር ሳይሆን እኔ በኢትዮጵያ ሙዚቃ ውስጥ ደረጃ ስጥብባል ከሚለው ነውና ገና ስንጀምር ብለን ሙዚቃ ብለን ስትል ጥላሁን ገሰሰን ነው የምታነሳው ጥለን ግን እንዲህ ነው ብሎ ለማለት ብቃትም የለኝም እኔ ንጉስ ነው ነክሷል የሙዚቃ ንጉሳችን ነው ሁሉንም የፈጠረ ነው ከማህሙድ ጀምሮ ሌሎችንም በቃ እነዚህ ትላልቅና ያሉ መስፍን ሁሉንም በቃ እንዳለ የፈጠረ ሰው እኛንም ሁላችንም የፈጠረ ሰው ነውና ለብቻው ነው የምናስቀምጠውና ጥላሁን ገሰሰ ስለ ኢትዮጵያ ሙዚቃ ሁለተኛ ብለን ስለ ኢትዮጵያ ሙዚቃ ስናነሳ ልክ ከሰማይ በታች ብለን ነገሮች እንደምንገልጸው ከጥላሁን በኋላ ባለው ብለን ተስማምተን ነው ያወራን ያለነው እንዴው ለአድማጭም ግልጽ ነው በጣም እኔ እንደውም ብዙ ጊዜ የምገልጸው ምንድነው ኢትዮጵያን ማን ነው ጥላሁንን ስገልጽ ኢትዮጵያን ነው የምትታየኝ ከጀርባው በቃ ለምን እንደሆነ አይገባኝምና ኢትዮጵያ ብለ ጥላሁንን ታያለ ከጀርባው ላይ ጥላሁን ገሰሰን ከነክብሩ ከነሞገሱ ከነምኑ ነው የምታየው እና ጥላሁን ገሰሰን እንደዚህ አወተን እዚህ ውስጥ ሳናስገባው ለብቻው እናስቀምጠው ሁሉንም በቃ ነው ሙሉቀንን ምላቸውን ሌሎችን ሁሉ የፈጠረ ሰው ነው
እንኳንስ ደስታዬን የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቼው በእናት ሀገር ፍቅር በሚያውቀኝ በማውቀው ስቃይ መከራ አንቺ ዘንድ ያድርገው እንኳንስ በሕይወት እያለሁ በዕድሜ እንኳንስ በሕይወት እያለሁ በዕድሜ በአገሬ ነፃነት ታጥሮ ኢትዮጵያ የኛ መመኪያ ከሱ በላይ አንድም የዘፈነ የለም አሁንም የሚዘፍን የለም ማንም ሊደርስበት እንደማይችል ማንም እኔንም ወደ አማርኛ ዘፈን እንድገባ ያደረገኝ የሱ የሙዚቃ ስሜትና አዘፋፈን ነው ለአማርኛ ዘፈን ለኢትዮጵያዊ ስልት እስካሁንም ድረስ እንደ ጥላሁን አርጎ እግዚአብሔር የፈጠረው የለም በኔ እምነት በሙዚቃ እምነቴ ጥላሁን ገሰሰን ደግሞ የማከብረው የምወደው እሱን ብዬ ደፍተሬን ወሩሬ ወደ ሙዚቃ ዓለም የገባሁበት ነው የምወደው ድምፃዊ ነው ታላቄ ነው በእድሜም በሙያም ሁላችንንም ጎትቶ እዚህ ሙዚቃ ውስጥ የከተተን እሱ ነው የዘፋኞች መለኪያ ነው ጥላሁን አንድ ጥሩ ዘፋኝ ሲነሳ ልክ ጥላሁንን የሚመስል ወይም ጥላሁን ከጥላሁን ጋር ኮምፔር የሚያደርገው ተብሎ ነው የሚነገረው እሱ መለኪያ ነው ለኢትዮጵያ ውስጥ ለዘፋኞች መለኪያ ነው ጥላሁን ስለ ጥላሁን ገሰሰ እዛ ላይ ገልጬ ነበር እኔ በተለየ አይነት አይዋለሁ ማለቴ ነው ለምንድን ነው ድምጹ አንደኛ ኃይለኛ ነው እና ደግሞ ብዙ የውጭ ሀገር ዘፋኞች አይታችሁ እንደሆነ የቀድሞቹ እነዚህ የሚንቀጠቀጥ ድምጽ አለው እና በዛ አይነት ምክንያት ለሱ ያን ደረጃውን ለማሳወቅ ፈልጌ ነበር ደባርቆስ አካባቢም ጎጃም ያወቀኝ መጣ እንደውም የጥላሁን ዘፈኖች በዛ ጊዜ አንጎራጉር ነበርና የጥላሁን ነው የምጫወት የነበርኩት የጎጃሙ ጥላሁን የሚባል ስም ሁሉ ተሰጥቶ የነበር ስለዚህ ልቁ አድናቆቴ ከአባትና ከእናቶች ጊዜ ጀምሮ የኛ ሁሉ ታናናሾች ትንንሾቹ ልጆች ድረስ መወደድ መቻል ማለት ለአንድ አርቲስት ከዚህ የበለጠ ትልቅ ስጦታ የለም ጥለን ለብቻው እናስቀምጠው ንጉስነቱ እንዳለ ከነመንበሩ ከነዙፋኑ ይቀመጥና ኢትዮጵያ ሙዚቃ ብዙ ይባላል ከሌ እንደዚህ ነው ከሌ አንደኛ ነው ከሌ ሁለተኛ ነው ይባላል ግን በአንደኝነት ሳይሆን የተለያዩ ዘፋኞች የተለያየ ስታይል ይዘው ነው የሚገቡትና በስታይላቸው አንደኝነት ያያዙ አሉ ባገላለጻቸው ወይ ደግሞ በስራቸው ከሌ በዚህ ስራ አንደኛ ነው በዚህ ከሌ በዚህ ስራ አንደኛ ነው ብለ ምታስቀምጣቸው አሉ እና ከዚህ በፊት ሰዎች ሲናገሩ እንሰማለሁ ኢትዮጵያ ሙዚቃ ውስጥ መጀመሪያ በኢትዮጵያ አዘፋፈን ያሬዳዊ አዘፋፈንን ያስተማረን ያመጣልን ከነበረው ውዥንብር ውስጥ ወጥተን ወደዚህ ስታይል እንድንገባ ያደረገን ሙሉቀን መለሰ ነው ሙሉቀን መለሰን ባጭሩ ለመግለጽ ያክል ሙዚቃን በፎርሙላ የሚሰራ ሰው ነው ሙዚቃን በቀመር የሚሰራ ሰው ነው እያንዳንዱን ዘፈን ሲዘፈን ቦታዋን አይስታትም እንደገና ሲደግሞ ያችን ነገር ሆን ብሎ እያሰበ ነው መቀለጫ ቦታዎች መዝጊያ ቦታዎች እና ይገርመኛል በቃና ዜማ እንዴት እንደሚዘም በኢትዮጵያ ሙዚቃ ውስጥ በቃ ትልቁን ቦታ የያዘ ሙሉቀን መለሰ ነው ምንኛ ያድነው ስሚያኛ ማን ጆገራ ልቤን ታገኘው እንዳሉ ለኔው ሳጭዘን ያላምቼ ተንገበገቡ አይኔን ያይገብቼ አሁና አንጀቴና ሆዴ ተጣልተውብኝ አንተም ተው
ሰውነቷ ስለ ኢትዮጵያ ሙዚቃ ስለ ሞደርን ዘፈን ኢትዮጵያ ውስጥ የተዘፈኑ ሞደርን ዘፈኖችን በመስፈን ብለህ ስታስብ ደግሞ ሶስት ሰዎችን ተጠቅሳለህ የማይሳሳቱ አለማየሁ እሸቴ አለማየሁ እዚሁ ደግሞ ትዊስት ኢን ዘ ናይት አዌይ እንዲጫወት አዝዣለሁ ይቀጥላል Somewhere up in New York where the people are so gay just come the night away he'd have a lot of fun putting a shovel on the run money from the old and young just come the night away hey just on the everybody stay and breathe yeah just on the hey just on the night away Zemu modacho ፍቅራችን ምን ይሆን ምክንያቱ ልቢያችን ፍቅራችን አብቧል እንዳበባ ተጠንቀቂ ነፋስ እንዳይገባ አሊ ቢራ ኦዶኒን ተረርጨለ ሰፈረቹን ጮመጀጂ ሀቹን ደማረዳኛቹን ኦደ ከሌሰ ደብሬ ደፍቀ መለጂራቹን ኦደ ከሌሰ ደብሬ ደፍቀ መለጂራቹን ኩባ ኮነዲፍቴ Atinan dubanan ተስፋዬ ገብሬ sono triste che mi consolino It's life, I'm on it's a real good wife. La 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 love is life. 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 And I see Ethiopia will be quiet, but I'm your to shine. That's why I give it. And I see Ethiopia will be quiet. እነዚህ ሶስቱ ሰዎች ሙዚቃን በትክክል የሚያውቁ ውጭ ካለው የሙዚቃ ደረጃ ላይ
ምሳሌ በጣም ብዙ የምናደንቃቸው ውጭ ዘፋኞች ጋር አብረ ስታያቸው የነሱን ያክል ብርታትና ችሎታ ኖራቸው የሚሰሩ ብቃት ያላቸውና አቅም ያላቸው ዘፋኞች ናቸው። አለማሽቲ ከኖት እንኳን ሲወጣ አታዩ አይሳሳትም። ለዚህ ነው በሌላ ነገር ሳይሆን እንደገና ሚውዚካሊ ፐርፌክት ፒያኖ ይጫወታል። እና አለማየሁና አሊቢራ የሚገርመኝ ትልቅ ተሰጧቸው ደግሞ ምንድነው የመጨረሻውን ኦክታቭ ቀጭኑን ድምጽ ያወጡታል እንደሴት ማከላኛውና ደግሞ የመጨረሻውን ወፍራም ድምጽ ሲያወጡ ሰማል። ቢስቃ ያምርበት ቢጫወት ቢያወራ ዋይት ችግር ያለበት መከራ حسنك فاح مشاعر ومطي فريقنا حسنك فاح مشاعر ومطي فريقنا بذكر لبيانشن ودو قلاي 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 بقلاشي نجو قلل بانشنا باي تقابي تقابي نيني ودني يا ربي يا جبار إركوف سمان كبار يا ربي يا جبار إركوف سمان كبار إركوف سمان كبار ተስፋዬ ገብርኤል የሚገርም ነው። በቃ የድሮዎችን ድምጻውያን ያ እንግሊዘኛ ዘፋኞችን በእነሱ ደረጃ ላይ ልታዩ እነ ማርቪን ጌይ አይነት ድምጽ ያለው ሰው ነው። It's life, I'm on it's a real good wife. La 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 love is life. La 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 love is life. La 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 love is life. La 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 love is life. And I see Ethiopia will be targeted, but I'm you to shine. That's why I love it. And I see Ethiopia will be ሶስቱ ሰዎች በሞደርን የኢትዮጵያ ሙዚቃ ደረጃ ላይ በቃ ሳይሳሳቱ የሙዚቃን ጥግ የሙዚቃን እንትን ያሳዩን ሰዎች ናቸው። ሙዚካልም ዕውቀቱ ያላቸው አሊቢራ ነው። አልማሽቲ ነው። ተስፋዬ ገብረ ነው። ይሄን እናስቀምጥ። በማንነታችን በኢትዮጵያ የሙዚቃ ደረጃ ደግሞ ስንሰማው እኔም ዜማ ሲሰራለት ሌሎችም ዜማ ሲሰሩለት ሁሉም በመቀበልና ስርቅርቅ ድምጽ ያለው በኢትዮጵያ ድምጻዊ ነው ብለን የምንለው ኤፍሬም ታምሩ ነው። ኤፍሬም ታምሩ የድምጻውያን አውራ ለድምጽ የተፈጠረ ለማብረክረክ የተፈጠረ ለመመሰጥ የተፈጠረ ለሁሉም ነገር የሚያነሳሳ በተለይ ሊያስቆዝምህና ሊያስተኛህ ሊያስለቅስህ ሊያባብህ የሚችል ድምጻዊ ነውና ኤፍሬም ታምሩ ድምጻዊ ብለህ ከምትጠራቸው ውስጥ አንደኛ ማለት ኤፍሬም ታምሩ ነው። በጣም ጥሩ
አቤ እንግዲህ በሙያ ያገለገልክበት ሰርተ ያስመሰከርክባቸው የሙዚቃ ዕውቀት መለኪያዎችህን ባንተ መስፈርት በትክክለኛው መንገድ ይሄን ይመስላሉ። ትውልድ ይመረምር ለምን አበበ እንደዚህ አለ ለምን ይሄ ሆነ የሚለው በማስረጃ በትክክለኛው መንገድ በእውቀት የሚሰጡ አስተያየቶችን ማወቅም አለበት። ምክንያቱም በእውቀት ሲሆን ሁሉም ነገር ወሳኝ ነው። እንዳልከው የጠቀስካቸው ባለሙያዎች በስራ ዘመናቸው ያስቀመጧቸው ማስረጃዎች አሉ። እነሱን መፈተሽ እንዳልከው አለማየሁ እሸቴ ከድምጽ ቴክኒክ ከዘፋፈን ብቃት አሬንጅመንት ከመስራት ድርሰቶችን ከመስራት በሁሉም ዘርፍ ሙሉ የምትላቸው አይነት ባለሙያዎች ውስጥ ያለ ነው። አሊ መሐመድ ቢራ የተዋጣለት አሬንጀር ነው። የተዋጣለት ድምጻይ ነው። የተዋጣለት የዜማና ግጥም ደራሲ ነው። በነገራችን ላይ አበበ እኔ እናንተን ጨምሮ በርካታ ኢትዮጵያውያን በተለይ እኔ አንተና ሌሎች ሰዎችም ኦሮምኛ መናገርም መስማትም በማንችልበት አካባቢ ወልደና ያደግነው በጣም ያሊ ቢራ ተጽዕኖዎች ግን እነዛን ውብ ስራዎች እንዳናቅ አላደረገንም። ገባ ያሊ ብቃት በአግባቡ እንድንረዳ አድርጎናል። ተስፋዬ ገብሬ ገና ከሀገር ከመውጣቱ በፊት የነበረውን ስሜትና ፍላጎት በስራዎቹ ለማሳየት ከፍተኛ ጥረት ያደረገ ለዘመናዊ ሙዚቃ ይጥር የነበር ባለሙያ ነው። ገና ሀገር ፍቅር እያለ የፍቅር ምግብ የሚለውን ሙዚቃ ሲሰራ ቅኝቱ አልመጣ ብሎ አቤ ታጠቅ ገብረወልድ የሚባሉ ማሲንቆ ተጫዋችን እንዲጫወቱ እሳቸውን በጣም ጎበዝ ስለሆኑ ያን አድርገውለት ነው ዜማው እንዲሰራ የተቻለው። አይገርምም? በነበረው የሙዚቃ መሳሪያ ተጠቅሞ ያንን መስራት ስለፈለገ ህልሙንና መድረስ የሚፈልግበትን ደረጃ ያሳይ ምልክት ያሳይ ነበር ብሎ መግለጽ ይቻላል። የፍቅር ምግብ የፍቅር ምግብ የፍቅር ምግብ ሙዚቃ የፍቅር ምግብ የፍቅር ምግብ የፍቅር ምግብ የፍቅር ምግብ የፍቅር ምግብ ስለ ኤፍሬም አብረኸው ሰርተ የስራዎቻችሁ ውጤት ካንተም ከሌሎችም ጋር በሰራቸው ስራዎች ውጤቶቹ በአግባቡ ይገልጹታል ብዬ አስባለሁ። ከዛ ጨግል ባህሪው ላይ አስተያየት ብሰጥ ደስ ይለኛል። ኤፍሬምን በቅርበት ካወቀው በኋላ ለትርቀው ማትችል ነው እንደኔ መለኪያ። በጣም ቀጥተኛ ሰው፣ በጣም ጨዋታ የሚወድ ስለማንም ሰው አጠገቡ 48 ሰዓት ብትቀመጥ ስለማንም ሰው እንድታነሳ የማይፈቅድ ታቅና ጨዋታ የሚያምንበትን ነገር ደግሞ ፊት ለፊት የሚናገር ሰው ነው እና ይሄን አውቃለሁ ከወዳጅነታችን አንፃር። ስለሙያ አንተ በአግባቡ ስለገለጽከው ልል የምችለው ነገር የለኝም ብዙ ማለቴ ነው። እንዲያው አብዬ በኢትዮጵያ ሙዚቃ ውስጥ ይሄን ሁሉ አገልግሎት ሰጥተህ አሁን ከዛ ከህመሙም ከመከራውም የተለያየ ነገር ካለፈ በኋላ ያበበ መለሰ የመጨረሻ ስራ ምን ነበር የሚለውን ባጭሩና ኦኬ የመጨረሻ ስራ ያውን በቅርቡ የሰራሁት እንግዲህ ከ2 ዓመት በፊት የሰራሁት ቴነሽ ደመቀ ለሷ የሰራሁት ኢትዮጵያ የሚል ስራ አለ። ያንቺን ክፉ አያሰማኝ ያንቺን ሐዘን አያሰማኝ እናት ዓለም እኔን ይክፋኝ ዛሬም ነገም አንቺው ነሽ ክብሬ ማሪኛ አገሬ ኢትዮጵያ ክብሬ ሙሉ አልበም ነው አብረን የሰራነው። ሙሉ አልበም ደግሞ ያው በቅርቡ እንግዲህ ይወጣል የሚል ግምት አለኝ። ሌላ እንግዲህ እስካሁን ያው ባለው ሂሳብ ስልክ ባለው ኢትዮጵያ ውስጥ ባለው የሙያተኞች የሙያ መከበርና አለመከበር ደረጃ በዛ ምክንያት ነው የተቀመጥኩት እንጂ ለምን ሰርተ ምንም ጥቅምም የለውም ምንም የለውም እና ለመስራት ብዙ እንትን አይደለም። ግን መብታችን በደንብ ሲከበር ያለው እንትን ሲስተካከል አሁን እንግዲህ የተስተካከለ ይመስለኛል። ሙዚቃ ማህበር ብዙ ጥረት ያደረጉና ብዙ ጫፍ ላይ የደረሱ ይመስለኛልና ያኔ ደግሞ እንግዲህ ለመስራት እግዚአብሔር ሰጠኝን ተፈጥሮ የሰጠኝን ሙያ እንትን ለማድረግ
ምንም ችግር የለብኝም እና እንደ ድሮ ምንም እንትን የለውም። እግዚአብሔር አንዴ ከሰጠ ሰጠ ነው ያለ ፈልጌ ነው። በጣም ጥሩ አቤ ብዙዎችም ጥያቄ ስለሆነ ነው በዚህ ዝግጅታችን ብዙ ጥያቄዎችም ከስር ሲነሱ ስለነበረ ዞሮ ዞሮ በዋነኛነት አቤ ምን ላይ ነው ያለው የሚለውን ነገር ማወቅ ስለሚፈልጉ በአጠቃላይ አቤና የቤተሰብ ሁኔታን ባጭሩ ደግሞ እናንሳብ። ኦኬ እንግዲህ እኔ አጠቃላይ ቤተሰቦቼ ያው እህቶችም ወንድሞችም እንዳሉ ሆነው ግን ከልጆች ጋር ነው ከሙሉ ልጆች ጋር ነው ያሉት 11 ልጆች አሉኝ። ዋው ደስ ይላል በጣም 12ኛው በመንገድ ላይ ነው። ኦረር 11 ራስ እኮ ብሔራዊ ቡድን ማለት እኮ ነው። አሁን እኮ ቤንች እየመጣ ነው ማለት ነው ተጠባባቂ። እንግዲህ እግዚአብሔር ተመስገን በእግዚአብሔር በልጅ ባርኮኛል። እኔም ደግሞ ልጅ እወዳለሁ። እንደው ራሴን እንትና ይሆንብኝ እንጂ ልጅ ማሳደግ እችላለሁ። ባለቤቴ አሁን እዚህ ያሉትን ሁለት ልጆች በተለይ አሁን 3 አሉን። አሁን ከመጨረሻ ባለቤቴ ከያፊት ታደለ ትባላለች እና ያው ከሷ 3 ልጆች አሉኝ። ያው አራተኛው በመንገድ ላይ በእግዚአብሔር እርዳታ እና እሷ የሌሊት ሰራተኛ በነበረችበት ሰዓት እሷ በ6 ሰዓት ስትሄድ 6 ወይ ማታ በኢትዮጵያ ልንገርና 12 ሰዓት ላይ ስራ ስትገባ እኔ ነኝ ማስተኛቸው ማጥቤ ምን ብዬ እሷ ጧት ስትመጣ ሌሊት ነው የምትመጣው። እኛ ተኝተን ነው የምታገኘን። እሷ በተኛችበት ተነስቼ ሁሉ አጥቤ ጦም ቆነጥጦ ከአራት ወር እድሜያቸው ጀምሮ እኔ ነኝ ያሳደግኳቸው ሁለቱም። የሚገርም ነገር ለ4 ዓመት ያክል ማበላቸው እኔ ማጠጣቸው እኔ። ለምን እሷ ጧት ስትመጣ ተኝተን ነው የምታገኘን ሁለቱም። በእሱ 1 ዓመት ሆኖ ገናችኛው ህፃን 6 ወር ሆና ማለት ነው። እሱም ገና ልጅም ያለ ጊዜ ጀምሮ ማለት ነው። እና ልክ ስትመጣ እሷኛ ተኝተን ነው የምታገኘን። ሌሊት ስለምትሰራ እኛ መኝታ ቤቱን ለቀን እንወጣና ሳሎን እንኖራለን። ገላቸውና ጥቤ እንግዲህ የ4 ወር ህፃን ልጅ ማጠብ ምን ያህል እንደሚከብድ እንግዲህ አዲስ እንትን ማለት ነው። እና እነሱን አጥቤ ምግብ አዘጋጅቼ ቤት ጠርጌ ምን ብዬ ምናምን ከነሱ ጋር ደግሞ ስጫወት ውዬ ወደ ውጭ ወስጄ መጫወቻ ቦታ ምናምን ማታ ስንመለስ ከእንቅልፏ ነቅታ ለትንሽ ደቂቃ ታገኛቸዋለች። እነሱን በቃ እንትን ብላ እሷን በጣም ተሰቃያለች። ልጇን ፍቅር በደንብ ሳትጠግብ እዛ እሷም ትሄዳለች። ማታ ደግሞ እንተኛለን። በእንደዚህ አይነት ሁኔታ ለ4 ለ5 ዓመት ነው የቆየሁትና ልጅ የማሳደጉም እንትኑም አለኝ እኔ በጣም ልጅም እወዳለሁና አሁን ደግሞ 3ኛው ተወልዶ አሁን ከሱ ጋር ግን አብረን እያሳደግ ነው። እሷ የቀን ሰራተኛ ነች። እሷ ጧት ትምህርት ቤት ትወስደዋለች። እኔ ማታ አመጣዋለሁ። እነሱንም አመጣቸዋለሁ። ትልቁ ስኩል ባስ ነው የሚመጣው። ትንሿን እኔ ሄጄ ነው ማመጣት። ትልቁ 8 ዓመቱ ነው። ትንሿ 7 ዓመቷ ነው። የቀረው ደግሞ አሁን ቅርብ ጊዜ የተወለደው ደግሞ እሱ ደግሞ 1 ዓመቱ ነው። አሁን ደግሞ በመንገድ ላይ ነኝ። ዋው ድልኛ ነው በጣም አቤ። በነገራችን ላይ አያት ሆኗል አቤ አይደል? አያት ሆኛል። የ3 ልጆች አያት። የ3ኛውን በቅርቡ የዛሬ ወር ነው እንግዲህ ሴት ልጅ ተገላግላ 3ኛ አያት ያረገችኝ። የመጀመሪያ ልጄ ኤዶም ወይ ማሹ የመጀመሪያውን እንትን አያት አርገኛለች። አቤል የሚባለው ልጄ ደግሞ እንደዚህ ደግሞ 2ኛ አያት አርጎኛል። እና እኔ በአጋጣሚ የሚገርም ነገር እኔ እዚህ ሀገር ጓደኛ የለኝም ነው ሁሉ ጓደኛዬ ልጆቼ ናቸው። ትልቆቹ አሁን ትልቅ ሆኗል፣ ወልደዋል፣ ወንድሏል፣ ከብዷልና ልክ 40 ሲደርስ ምናምን ነገር ለሻባትን መናቀሩ ልጆቼ ጋር ሄጄ ነው። ያው ኢትዮጵያ ነው ባህሉ ምኑም ካስጋው ወጡ ተሰርቶ ሰንበትን ስናከብር ከልጆቼ ጋር ስንጫወት ዘፍናለሁ። ቆሜ ነው ማወራቸው በቃ። እና እንደውም የሚገርም ነገር አንዳንድ የሚገርም ልጆች አባታቸው ጋር በቃ እንተናቸው የመፍራት ወይም ደግሞ ብዙ ያለ መቃረም እኔ ጋር ግን አሁን አሹ ትልቁ ልጅ ቤት ሄጄ ትንሽ ቆይ እስኪ ሶፋ ላይ ትንሽ የሆነ ናፕና እንዳጫውታቸው ይፈልጋሉ፣ እንዳወራቸው ይፈልጋሉ። ከአባቷ ጋር ማለት በጣም ተባለች። ድምጻዊ ልጅም አለኝ። እሷም ድምጻዊ ነች ባይዘው በጣም ጥሩ ድምጽ አላት፣ ግን መስፈን አትፈልግም። ቪላም አለች። ቪላም ራሷ ድምጻዊ ነች፣ እሷ መስፈን አትፈልግም። ቤቢ ግን መስፈን ይፈልጋል። አሁን ወደ 27 ዓመቱ ነው። አልበም እያዘጋጀን ነው። ሙሉ አልበም ወደ 12 ዘፈን ጨርሰናል። ግጥሞችን ግማሽ ደረጃ ደርሰናል። ከሌሎችም እንግዲህ እና ቡድን ሁሉ እየጠበቅን ነው። ቡዲ ጋር ሌሎችም ጋር እንያርና ትንሽ አቀላቅለን ለማውጣትና አሁን ደግሞ እየሰራው ያለሁት የቤቢዬን ነው። ግጥሞችን የተወሰነ ጨርሰናል። ዜማዎችን ግን ጨርሰን አሬንጅመንቱ ሙሉን አሬንጅመንትን እየሰራው ነው። ካለቀ በእግዚአብሔር እርዳታ እንግዲህ ያው እነ ጆቫኒ እነ ዳዊትን ጠይቂያቸዋለሁ፣ እነ ያሬድን እነሱ ጋር ወስጄ እነሱ ጋር እንዲሰራልኝ ነው የምፈልገው። ዋው እና ጓደኝነቱ የሚገርም ምኞትና እቅድ ነው። ፈጣሪ ይጨመርበት። ምክንያቱም አበበ መለሰ እኔን ጨምሮ በርካታ ኢትዮጵያውያንን ያረካበት በኢትዮጵያ ሙዚቃ ውስጥ አሻራ የተወበት
የሮሃ የሙዚቃ ባንድ ከዛ ወደ ትውልድ ተሸጋግሮ በአበበ መለሰ ልጅ ውስጥ ደግሞ ተሳትፎና የሥራ ውጤቱን እንድናይ እንዲያግዘን ነውና ምን ያህል ቅብብሉም እንደቀጠለበት ትውልድ ውስጥ እንደ አንድ ማሳያና ማስረጃ ይሆናል እና እንደው መጨረሻውን ያሳምረው ለማለት ነው አብዱ አሜን 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 እንዲያው መጨረሻ ላይ የራሳችን እኔን ጨምሮ ኢትዮጵያውያን በየግላችን ብዙ ለሰሩልን ብዙ ላገለግሉን አንተን ጨምሮ በርካታ ባለሙያዎች ተገቢውን ፍቅር አክብሮት ሰጥተናል ብያለም ይሄው ጊዜ ቁጭቴ ነው ከዚህም ተምረን ደግሞ ብዙዎቹ ሳያመልጡን በቻልነው መንገድ የማመስገን ልምዱን ብናዳብረላለሁ አዲስ ጀግና የሚወጣው እንደዛ ሲሆን ነው እና የሰራን ማክበር ማመስገን ሲቻል ነው በዚህ አጋጣሚ የባህር ዳር ዩኒቨርሲቲን እንደ አንድ ኢትዮጵያዊ ማመስገን ፈልጋለሁ አበበ መለሰ ለኢትዮጵያ ሙዚቃ የከፈለውን ዋጋና አስተዋጽኦ ግምት ውስጥ ከተው ለሰጡ ክብርና ፍቅር ምስጋናዬን አቀርባለሁ በዚህ አጋጣሚ ግን የምትኖርበትም ሀገር ጠቅላይ ሚኒስትር ኔትናያሁ በአንድ ወቅት ፎቶ አይቻለሁ ከሳቸው ጋር ይሄ መጨረሻ ጥያቄ ቢሆን ደስ ይለኛል የሚገርም ነው ወይንም ካነሳው ላይ ቀር እንደው ጥሩ ጥያቄ ነው እንግዲህ ያው በሙያዬ ነው ዞሮ የሆነ ጋዜጠኛ እንደውም ትንሽ ጠይቆኝ ትንሽ በስጨት ብዬ ነበር የሰጡት ደውሎልኝ ነው እንግዲህ ከኢትዮጵያ ሬዲዮ ነው የሰጡት የምስክር ወረቀት ምንድነው የሚለው ሲለኝ እኔ ደግሞ ፕራይስ አላነበብኩት ምን እንደሆነ ማለት ግን በሙያዬ ራሱ ጋዲ ባርከን ያቀረበኝ ጋዲ ባርከን ታውቀዋለህ አዎ የደህንነት ሚኒስትር ምክትል ሚኒስትር የነበረው ነው እና እሱ ነው ነቴኔ ዋጋ ወስዶ ያቀረበኝ እና በሙያዬ ብዙ የሰራ ሰው ነውና ምናምን ተብዬ ነውና መጨረሻ ላይ ሳነበው ደግሞ ምንድነው ነው በኢትዮጵያ በሙያው ላገለ በኢትዮጵያ ሳይሆን በሙያው ስላገለገለ ለሙያው ብዙ ስለሰራ ለዛ እንትን ዕውቅና ሰጥተናል ነው የሚለውና የነታንያሁ ፍርሚያን ያለበትና እኔ እንደውም መጀመሪያ ላይ እንትን ብዬ ነበር አላነሳለትም ስልክ ጋዲ ይደውላል ይፈልገኛል ከዛ መጨረሻ ላይ ሰርፕራይዝ ሊያርገው ነበር የፈለጉት እነሱ እና በቃ እዛ ትፈልጋለህ ተብዬ በቃ ሲያስቡት በቃ ነታንያሁ ጋር እንድገባና በቃ እንትን እንድል ነበርና እኔ ግን በቃ ስልክ አላነሳሰለ አረባካችሁ ነገርስ እንደውም ዕውቅና ነው እንዴና ብዬ እሺ ብዬ ወደ እንትን ሄድኩኝ ወደ ኮንግረስ ሄድን እህቶቼም ነበሩ አጅቦኝ ነው የሄዱት ብዙ ሰዎች ምናምን ነገር ባለቤቴም ልጆቼም በሙሉ ምናምን ነገር ታይዘን ሄድን ያው የተለያዩ ሰዎች ነው ለኔ ብቻ ነው የምትሰጠው የተለያዩ ሀገሪቱን ላገለግሉ ሰዎች እና እዚህ ዕውቅና ይሰጣሉ በጣም የሚገርም ነገር እስራኤል ሀገር መንከባከብ ይወዳሉ ሰዎችን እንትን ማለት ይወዳሉና ስሜ ተጠራ ቢቢ ጋር ለመጀመሪያ ጊዜ በርግጥ እስራኤል ሀገር መሪዎችን ለማግኘት እኔ ቀላል ነው ከዚህ በፊትም እንተናና አግኝቼዋለሁ አሬል ሻሮን ፍለፊት አግኝቼ ተጨባብጠናል እና ሳታስበው መንገድ ላይ የሚመጡበትና ቢቢ ናታንያሁን ጋር ተጠራሁና ሄድኩና አነጋገረኝ ምናምን ነገር ጎበዝ ምናምን በብራይስ ምናምን ነገር ስለሰራው ስራ እናመሰግናለን ምናምን እንደዚህ ያለ ቀላለደ ያው ይቀልዳል ናታንያሁ እኔም እየሳኩኝ እንትን አልኩት ጅንጫበትኩት ሰርተፍኬት ተቀበል እና በዚሁ አጋጣሚ ለምፈልገው ምንድነው ሻሮንንም ያገኘሁት የሆነ ዝግጅትኛ ሙዚቃ ባንድ ነበር እነዚህ ያን ባንድን ይመራ ነበርና የእስራኤል 66ኛው ዓመት ባለ ይሁን ምናምን ላይ የኛ የኢትዮጵያን ስራ ደርሶ እዛ ልጆች መልበሻ ክፍል ሙዚቃ ምናምን ያጫወን ምናምን ስኔ በር ላይ ቆሜያለሁ ከዛ በቃ እንዲያል በቃ ፍራም አሬል ሻሮን ምናምን ሲመጣ ፊት ሳይው ህልም መሰለኝ ትልቅ ዝግጅት ነው እኔ አሬል ሻሮን ያየሁት ነው በቴሌቪዥን ያየነው ንግግር ያደረገ ነው እኔ ጋር ይመጣል ብያል ግምት ለካ እኛ ባለንበት በኩል ነበር የሚያልፈውና ሻሎም አለኝ በቃ ልክ እንደዚህ ነው ድምፁ ሻሎም ሲለኝ ሻሎም ምናምን አልኩት እንዴ ሻሮን አልኩኝ በቃ ከዛ ኢትዮጵያኖች መሆናችን አውቋልና ምን አለኝ መግባት ይቻላል ማለት ያኔ በራስ መሰለኝ እንግዲህ በትክክለኛ ያኔ በራስ አልችልም ገና አዲስ ገቢ ነበርኩና ምናምን ሲለኝ ሽሎሞ ይባላል የኛ የሙዚቃው ክፍል ኃላፊ ሽሎሞ አልኩት እና ሻሮን መጥቷል አልኩት ከዛ ጠቅላይ ሚኒስትር ሻሮን ምናምን ደህና ምናምን አልሆነና ከዛ በኋላ ልጆቹ ተወዛዋዦች ምናምን ድምጻውያን አሉ እዛው ምናምን ሰላም ምናምን እንዴ ጠቅላይ ሚኒስትር እንደሚባልበት ሀገር ምናምን በቃና መግባት ይቻላል እኮ ነው ያሉት ምናምን አይደለም ምናምን እንደዚህ መጫጫው ምን አይነት ሀገር ነው የገባሁት ምናምን ነገር ብዬ ከዛ በቃ ምንም አላለም እሱ ምናምን ብሎ ሄደና እሱን የማግኘት እድል አግኝቻለሁ ፔሬዝንም የመጨበጥ ያው እንደዚህ በሙዚቃ ደረጃ ምናምን ነገር በቃ በግል ሳይሆን ያው ሙዚቃ ሰርተን በምንወርድበት ሰዓት ሰላም ይላችሁ ይፈልጋል ተባልና ሄድኩለት ስንጨበጠው ሄጄ የሙዚቃ ቡድኑ ኃላፊ ነው ተባልኩ ጨበጠኝ
በጣም ለስላሳ ሰው ነው ምናምን ጠየቀኝ ያኔ ዕብራይስጥ አልችልም ምንድነው ያለው ብላ ደግሞ ግርግር ነው ገባ ደግሞ የሀገሪቱ ፕሬዝዳንት ስለሆነ ጠባቂዎችም አሉ ብዙ ማውራት አትችልም እና እሱ ግን ጠየቀኝ ሲጠየቀኝ እኔ በቃ ከዛ ሰሎሞን ምንድነው ምናምን ስል በቃ ወዲያው እንትን ብዬ ታልኩኝና ፔሬዝን የመጨበጥ እድል አግኝቻለሁ ሻሮንን ደግሞ ፊት ለፊት መጥቶ እንደውም ልግባ ብሎ አትጋም ተብሎ ነው ሄደው ቢቢናታን ያሁን ደግሞ እንደዚህ አግኝቻለሁ ላለና ዋው በጣም ነው ደስ የሚለው አብዬ ድካምህን ውለታህን በአንድም በሌላም መንገድ ማወቃቸው በራሱ ደስ ይለኛል እንዳንድ ኢትዮጵያዊ እና ያንን ክብር ስለሰጡ በተረፈ ግን ረጅም ጊዜ ወስደ አክብርህኝ ለረቡትም ላረቡትም ጥያቄዎች ቦታ ሰጥተህ በኢትዮጵያ ሙዚቃ ውስጥ ለነበረ ድርሻ ሁሉንም በዝርዝር ማወቅ መፈልጋቸውን በቅንነት በቀጥታና በእውነት ጊዜ ወስደ ይህን ነገር ስላደረግን ቆይታ ስለነበርን እጅግ ከልቤ ነው ማመሰግነው አብዬ ፈጣሪ ረጅም እድሜ ከጤና ጋር እንዲሰጥህ ሁሌም ጸሎቴና ምኞቴ ነው ፍቅሬም አክብሮቴም ሁሌም ሳይናወጥ ይቀጥላል ግን በዚህ ፕሮግራም ዙሪያ በርካቶች የተለያዩ አስተያየቶችና መልእክቶች ሲያስተላልፉልን ነበር ላንተ ያላቸውን ፍቅር አክብሮት በእጅግ በሚገርም ሁኔታ በድምጽም በጽሁፍም ሲያጋሩ ነበር ለሱ የነሱን ጥያቄዎች አድናቆቶች ይዘን በሌላ ልዩ ፕሮግራም ከሌሎች ቀሪ ነገሮች ጋር መመለስ ይገባናል አብዬ ምንም ችግር የለም ከዛ በፊት ግን ለዚህኛው ማጠቃለያ የሚሆን ሐሳብና አስተያየትን ልቀበልና ይሄንን በዚህ እንቋጫለን እኔ ደስ ነው ያለኝ የሰራሁት ለበለንጂ ቃለ መጠይቁን የጨረስኩት ይሄን ያህል ሰዓት ስናወራ አንድ ሰዓት ያወራው ወይ 5 ደቂቃ ያወራው ሁሉ መስሎ አይታየኝም እኔ እናንተ ከድሮ ጀምሮ ያው ፍቅራችንና ጓደኝነታችን ወዳጅነታችን የጠነከረ ስለሆነ በስልክ ስናወራ እንኳን ቶሎ አንቋጭም እንኳን እንደዚህ እንትኑም የረዘመው ለዚህ ይመስለኛል ብዙ ሰዎች እንትን አለ ረዘም ነው ምናምንና የረዘመው እኔ እናንተ ስንገናኝና አንተ ደግሞ እያንዳንዱ ነገር እንድትወቃ አትፈልግም ለምን ስስት አለ ሙዚቃ ሰማሰስቼ ነው ትላለህ እና ለሙዚቃ ያለ ፍቅር ለሙዚቃ ያለ ጥልቀት ለሙዚቃ ያለ ዕውቀት እኔም እጄ ላይ የሌሉ ዶክመንቶች እጄ ላይ በጣም ነው የምደነግጠው በቃ አንዳንዴ በጣም ታስደነግጠኝ ትኩርነ እና ይሄን ችሎታህን በጣም ሳላደንቅልህ አላልፍም ከዛ በተረፈ ደግሞ ከሁሉም ሙዚቀኞች ጋር ከሁሉም ዘፋኞች ጋር ከሁሉም ደራሲያን ጋር ቅርብ ነህ ትሁት ነህ ሳቅ ፈገግታ ንጹህነት ግልጽነት መልካምነት ነው የማይበው ሁሌም ቢሆንና ለዚህ ፕሮግራም ደግሞ ረጅም ጊዜ ወስደን በቃ በተለይ ኢትዮጵያ ማወቅ አለባቸውን መላቸውን ነገር ካንተ ከጓደኛዬ ጋር ሆኜ በግልጽ ያለ መሸማቀቅ ያለ ምንም እንትን ልቤን ሙሉ አድርጌ ያወራውና እንደ ልቤ እንድናገርና ሌላው ህዝብ ማቆም ሲሰሩ እንዴት እንደነበሩ ለመግለጽ በጣም የሚያስቸግርና ከሌሎች ሰዎች ጋር ማታረጋቸው ነገሮች በጣም ረጅም ጊዜ ወስደህ ይሄን ፕሮግራም እንደ ሰራና ህዝብ እንዲያውቁ ስላደረክ አንተ በጣም አመሰግናለሁ ከዚህ በማያንስ ደግሞ አብራን ከጎናችን ሆና ሳትሰለች ምን ሳትል የኔናንተን ታሪክ አናቆመን በጭራሽ ረጅም ነው ሰዓት የምናወራው ይሄን ሁሉ ሪዮት ደግሞ ሪዮት አለሙን ደግሞ በብዙ ነገሯ ማደንቃት በኢትዮጵያ ታሪክ ውስጥ በፖለቲካው ዘርፍ ትልቁን ድርሻ ያላት ምን ወዳት ጀግናችን አሁን ደግሞ ከኛ ጎን ሆና ደግሞ በሙዚቃው ዘርፍ ደግሞ እንደዚህ ስትረዳንና ስታገለግለን ደግሞ ለሷም ከፍ ያለ ምስጋና አቀርባለሁ ከአክብሮት ጋር ተቦርያንተን በጣም ወዳለሁ አከብራለሁ ከጓደኝነት አልፈን ደግሞ በሙያህ ባለ ከሙያተኞች ጋር ባለ ፍቅርና ልክ እንደኔ ደግሞ ሁሉም ጋር እንደዚህ አንድ አይነት እንትን ያለህና ሁሌም እግዚአብሔር እንግዲህ ረጅም እድሜና ጤና ይስጥልን አድማጮቻችን ደግሞ ረጅም እንትን ሳይታክቱ ደግሞ ስለተከታተሉን ደግሞ ለነሱም ሰፊ ምስጋናና ምንጊዜም የኢትዮጵያ ሕዝብ ሁሌም እንዳመሰግንኩት ነው በኢትዮጵያ ሕዝብ ነው የኖር ነው የታወቅነው በሱ ነው ያሳወቅነው ህዝቡ ነው ስለዚህ በኢትዮጵያ ህዝብ ኃይል ነው እዚህ ደረጃ ላይ ቆመን እንዲሰራን ያለ እንትን ምንለውና ህዝብን እንደ ህዝብነቱ ማመስገን ደግሞ መቻል አለብን የተቀበለን እሱ ነውና ያን የወደደንን ህዝብ ደግሞ ዝቅ ብለን ነው ዝቅ ማለት አለብንና ለሌሎችም እንደው ምክርም ቢጤም ቢየም ባልለውም ግን ያገለግለን ህዝብ
እንደዚህ ደረታችን ሳይሆን በቃ ዝቅ ብለን ነው መንገድ ላይ ብዙዎቹ ከነነዋይ ከሌሎቹ ከነጥላውን ገሰሰ ትምርት ዝቅ እና ለኢትዮጵያ ዛሆንም ዝቅ ብዬ ምስጋና ያናቀራው ለማለት ፈልጌ ነው በዚህ እንድጠቃለልልኝ በጣም ጥሩ አብዬ በጣም ነው መወድ በጣም ነው ማከብር ፈጣሪ ረጅም እድሜ ከጤና ጋር ድጋሜ አድማጭ ተመልካቾቻችን የናንተን ምስጋናዎች ልዩ የድምጽ መልእክቶች እንዲሁም መነሳት ሊኖርባቸው ይችላል ያልናቸው ሌሎች ጉዳዮችንም ይዘን በቅርቡ እንመለሳለን ከአቤ ጋር እስከዛ የዛ ሰው ይበለን መልካም ጊዜ